አይ እኔማ በጊዜ ተገኝቼ እየሰማሁ እኔ እሞታለሁ እላለሁ። እዚህ ዓለም ላይ እኮ ብዙ ነገር እኮ ነው የሚሰማው። ዳጊ መቻያውን ስጠት ብለን እንጂ ወይኔ ጌታ ሰላም ብያለሁ። ለማንኛውም ሁላችሁንም ሰላም ብያለሁ። ሰላም ሰላም። ደህና ነህ? ሰናይ፣ ቤካ፣ ዳግሻዬ፣ ሌሎችም ወገኖች ሁላችሁንም ሰላም ብያለሁ። እስካሁን ድምጻችሁን አልሰማሁም ነበር፣ ጥሩ ቦታ ላይ ስላልነበርኩ። እንዴት ናችሁ? ወንድምነት እንዴት ነህ? እንኳን ደህና መጣ። ስንቴ ዳጊ ሰላም አለ፣ ስንቴ ጠራለን። እንኳን ደህና ቆያችሁ። አይ ወንጌል ማለት ኦርቶዶክስ ቤት ጠላና ዳቦ ወንጌል ጠላና ዳቦ እኮ እያቀረቡልህ አይደለም እንደ ኦርቶዶክስ የምትሰብከው። እዚህ ስድብ ነው የሚያቀርቡልህ። የእነሱ ያ ዝም ብሎ በስም ወንጌል ይባላል፣ ግን እዛ ስትሰብክ ከንፈሮት እንዳይደርቅ አባታችን እችን ይጠጡ ተብለህ ነጭ ከጥቁር ስንዴ አማርጠው ዳቦ ክብርህን ብሎክ ታደርጋለህ ይሉታል። ከስር ክብርህን ብሎክ ታደርጋለህ ይሉታል። መሰደብ ክብር ነው ስትል እና ታዲያ መሰደብማ በጣም እንዴ የክብር መንፈስ በእናንተ ላይ ያርፋል እኮ ብሎ የሚለው ነው። ብሎክ አደርጋለሁ ይላል። እኔ በሙሉ ነው የፈታኋቸው። አንዳንዴ እንደዚህ ብሔር ተኮር ነገር ያሉትን ካልሆነ በስተቀር ወዲያው ነው የምፈታቸው። አይ ምን መሰለህ ኤርሚ፣ አጸዱ ውስጥ ከቶ አጸዱ ውስጥ ሚውት አድርጎ አጸዱ ውስጥ ከቶ ከዛ ተናፍሰው ሲጨርሱ ማውጣት ይሻላል። እዛ ነው ገፋ ቢል አንድ ሳምንት ያለ እኔ እኮ ጀርባዬ ተወጋጋ። በቤክ የደረሰ ግን አይደረስባችሁ። አይ በደንብ ነው እንጂ መሳደብ ያለባቸው እነሱ። አሁን እኮ የት አለ ስድብ? ስድብ እኮ ድሮ ቀረ እንደሚባል ነው። መዝሙር ድሮ ቀረ እንደሚባል ስድብ ድሮ ቀረ ነው የሚባል። አሁን እኮ እንደውም የሉም። እመለ የገድለ አርሴማን መጽሐፍም እያነበቡ እንዴት ነው ላይሳደቡ የሚችሉት? እሷ እንደዛ እኮ ነው የምትሳደበው። ክርፋታ፣ ዲያብሎስ፣ ውሻ፣ የአጋንንት ማደሪያ። ይሄ የአርሴማ ስድብ ነው ብቸኛ። ወይኔ እርምዬ እሱ ነገር የጻፍኩት ነበረ። ቆይ እሺ የሚገርምህ አዘጋጅቼዋለሁ። እሱ ጽፌው ይሄ ነገር ስድብ ትክክል ነው ብዬ ቆይ እሺ ቀጥል። የሸተተህ የተላህ እንደዚህ ቃል በቃል እኮ ነው ገድሉ ላይ የሸተትክ የተላህ እንትን ክርፋታ ምንድነው ደግሞ የዲያብሎስ ማደሪያ ውሻ። ይሄ የአርሴማ ብቸኛ መታወቂያዋ ነው። እና የአርሴማ ልጆች አሁን እዚህ ያሉ የአርሴማ ልጆች በሙሉ ይሄን ነው ብለው ማለት እና ልጆች ከወላጃቸው አይማሩም እንዴ? ከእናታቸው ይማራሉ። ስለዚህ አንታች ሲጽፉ የምታያቸው በሙሉ የአርሴማ ልጆች ናቸው። እንደዚህ አይነት ስድብ የሚጽፉ ማለት ነው። እና የት አለ እንደውም እኮ አሁን እኮ ቀለል ብሏል። በቀን 100 አይሆንም እንዴ? 100 ከ100 በላይ ነው የሚበሉት እዚህ ቤት። ሞዴሬተሮችን ቦልኳቸው ነው። ፍታቸው፣ በሙሉ ፍታቸው። እሺ እንግዲህ ወንድምነት በሙሉ ፍታቸው። ሲመጡ ግን ቻለው። እዚህ አሁን የተመለጠው ፀጉርህ ላይ ፀጉር እስኪበቅል ድረስ ነው የሚጸድቡ። አይ ኤርሚዬ እንደሱ ካልከውማ ጭራሽ እንትን አይላቸው። አንድ ስድብ በተሳደቡ ቁጥር በነፃ መቀለል ብሎ ትንንሽ ፀጉሮች ናቸው ይበቅሉት። አንድ ስድብ ሲያወርዱ ማለት ነው። ይህን ከነገርከው በቃ ኮስት ኢፌክቲቭ ነው እና በነፃ የእንትና ቪዲዮ ሰማ እንዲ ወንድምነት
እንደዚህ ቪዲዮ ሰማ እንደዚህ ቪዲዮ ላሰማ ቆይ ሁለት ቪዲዮ ላሰማ ምን አይነት ቪዲዮ? አይ በሊስ እኔ በቀኛው ላይ ብዬ ነው የወጣሁትኝ። ምንም ክፉ ቪዲዮ ምናምን ነገር እንዳታሰሙ። ደግ ቪዲዮ እህትየው ከታች እየጻፈች ነበረ። ምንድን ነው የምታሳዩኝ ቪዲዮ? እሺ ላሰማሽ። በጣም በሚገርም ሁኔታ አንድ ሰው ካላመን ሲጀምር ወደ ጥምቀት ሊሄድ አይችልም ማለት ሊጠመቅ ይችላል። ወንጌል ተሰብኮለት ክርስቶስ ጌታ ነው ብለው አይ አልቀበልም ብሎ ጥምቀት ግን ሊቀበል ይችላል። እንዴት ሊቀበል ይችላል? ወንጌሉ ሲጀመር ወንጌል ጥምቀትንም የያዘ ነው። ኦኬ ወንጌል ማለት ኦኬ ሰው የሚድነው አምኖ ተጠምቆ ነው የሚለውን ትምህርት ጭምር የያዘ ነው። ሰው ለመዳን ክርስቶስን መቀበል አለብህ፣ ማመን አለብህ፣ መጠመቅ አለብህ የሚለውን አላምንም ካለ ተጠመቅ ልትለው አትችልም። ምክንያቱ ሲጀመር በወንጌል እኮ አላመነ በትምህርቱ ሳይቀበል እንዴት ወደ ጥምቀት ሊሄድ ይችላል? ስለዚህ ያላመነ ሲል ከጅምሩ ትምህርቱን ያልተቀበለ ሰው ሊጠመቅ በጭራሽ ራሱ አይችልም። ለዛ ነው የጥምቀት ወንጌል የምናውቀው። ይህን ቪዲዮ ላክልኝ። እራሱ እኮ አሁን የሚያወራው ሰውዬ እራሱ ይህን ድርጊት አላደረገውም። አሁን ይህንን ያወራው ሰው እራሱ ይህን ቪዲዮ በፍጹም አላደረገውም። ይሰማል ድምጼ? ያ ይሰማል። አሁን ይህን የተናገረው ሰው አንተ ወንጌሉን ሰምተህ ተምረህ አውቀህ ጌታን ተቀበለህ ነው ወይ ተጠመቅከው ብለህ ብትለው ኖ ፐርሰናል አታድርገው ነው የሚለው። ፐርሰናልኛ ቴዎሎጂውን ነው የምናወራው ነው የሚለው እንዳክሊለ ማለት ነው። ያላደረጉትን በህይወታቸው ላይ አፕላይ ያላደረጉትን ነገር ያው ቲክታክ ተመቸ ወሬ ማለት ነው። ወሬ አንድ ኦርቶዶክሳዊ አምኖ የተጠመቀ የለም። አንድ እና ያው ፖለቲካውን ነው ለማለት ነው። ማን ነበር አንዴ የሆነ ጥያቄ ሲጠይቀው ሰለሞን የሚባለው ወንድም ሲጠይቀው እኔ እንትኑ ነው ምንድነው ቴዎሎጂውን ነው ማውራት የምፈልገው ፐርሰናል አታድርገው ያለው ማለት ቀድሜ ያለው አክሊለ ነው ይሄን ቃል ያለው ባይዘው ፐርሰናል አታድርገው ማለት እኔ ቴዎሎጂው ላይ ነው ማውራት የምፈልገው ልክ ፖለቲካውን የምፈልገው ነው። አንተ በህይወት አፕላይ አድርገዋል አላደረከውም ብለህ እንዲህ አይነት አጣብቂኝ ጥያቄ ያጠይቀኝ አይነት ነገር ነው። እና ስለዚህ ኦርቶዶክሳውያን ጥምቀት ያድናል ብለው ሲሉ ውሸታሞች ናቸው። እነሱን ያላዳነ ሊያድናቸው የማይችለውን ጥምቀት ደነናልን ብለው ቢሉ እርግጠኛ ሊሆኑበት የማይችሉትን ጥምቀት ነው የሚያወሩት። ስለዚህ እኛ ፖለቲካ ሰልችቶናል እና ጸጋ ይብዛላችሁ። ቀጥሉ እናንተ። ጥቂት ደቂቃ ቢዚ ይሆናለሁ። እቃ የጫንኩ ስለሆንኩ መኪና ውስጥ ቴንኪ። በወላጆቻችን እምነት ተጠምቀናል። ዳግሻዬ እንትን በስፖንሰር ተጀመረ። ዳግሻዬ ወደ ቀደሙ ሀሳባችን ስንመጣ ቀደም እንዳልከው ለምሳሌ የስግደቱ ጉዳይ ምናምን ነገር ማለት ፌር አይደለም። ለምሳሌ አብርሃም ቀደም እንዳልከው የቄጤ ሰዎች ለአብርሃም ስላደረጉለት ነው አለ ራይት። እና እሺ እንዴ እንግዶች ገብተዋል እንዴ? መሲያችን እንደ ሰኒያችን እንዴት ናቸው? ደህና ናቸው ወይ? ሰላም በሉን እስቲ። እኔ ሰላም ልበላችሁ። እንዴት ናችሁ? እኔ ውጭ ነኝ። ዝናብ ዘነበ። ሰላም ነው? ሁሉ መልካም? ዳጊ ዝናብ ዘነበ? ዝናብ እየዘነበ ነው። ደስ ሲል ብታየው።
እናንተ ጋር ዘንባል እንዴ? አዎ ይሄን 2 ቀን ዝናብ ነው። ገርሞኛል። እኔ የምለው ወንጌላዊ መጽሐፍቶቹ ብዛቱ ወይ እሱ ነው የሚያደክመው መቼም። አንድ ቀን እነሱም ሲጥሉት አንተም እንድጥለው እንግዲህ የሆነ ቀን ይህ ቀን በደረሰና ባረፍን። ተባረኩ አላህ። ግን ሰኒ ይጥሉታል ብለሽ ነው? ይጥሉታል ብለሽ ነው? ይጥሉታል። አንድ ቀን መጣሉ አይቀርም አንድማር። እሺ እንግዲህ ተስፋ እናደርጋለን። እሺ የገብርኤል ልጅ አረቴ በጌታ ሪፖርቱን በቃ ላስወርድሽ ነው። አትደበቂ። እሺ መሲያችን ሰላም በይ። ኦፊሻል ሻሎም። የተወደዳችሁ የጌታ ጸጋና ሰላም ይብዛላችሁ። ሁላችሁንም ሰላም ብያለሁ። ቤክዬ፣ ዳግዬ፣ ኤርሚዬ ስላያችሁ ሁላችሁንም ደስ ብሎኛል። ሜርሲዬ፣ ሰናይ ጸጋና ሰላም ይብዛላችሁ አለው። ቤክዬ ገና ቤት መግባቴ ነው። ቅድም አልተመቸኝም ነበር፣ ለዛ ነው። ጌታ አሁን ገና አሁን ገና ነው የገባሁት። ጌታ እንደገባሁ ሮጬ ላይቭ ላይ መጣሁኝ። ኦልሞስት 3 ሰዓት ተጉዝሻል ማለት 3 ሰዓት አለ። በጣም ብዙ ሰዓት። እሺ ለበሻ ሰላም ነው? ለበሻ በቃ ታስገቡት። አሁን ይሄ ሰው የትም ስታገኙት እንዳታስገቡ። እንደዚህ አይነት ባህሪ ያለው ማለት ነው። ሲጀመር 10 ምናምን ፎሎወር ነው። እግዚአብሔር ካንተ ጋር ነው ብራዘር። 40 ሺህ ምናምን እና 40 ሺህ ቁጥር እናሳየን እስኪ። ፕራይቬት አድርጎ አይቻልም ማለት አባቆ ፕራይቬት አድርገህ ምናምን ትችላለህ። ለምን 100 ሺህ አሁን ብራዘር 100 ሺህ እኛ ምን አገባን? እኛ ግን ፔንቴኮስታሎች ነን። የእነ ሐዋርያ ጳውሎስ ወንድሞች እነሱ የተከተሉትን እምነት የምንከተልን እኛ። እና ዳግሻዬ ምንድነው እሱ ጧፍ ገዝቶ ሲሄዱ ጧፉን ለኩሶ እንትን ሲሉ መስገድ ሳይሆን መሰገድ ነው የሚገባቸው ነው። አንዴ ድምፅ ስላለ ነው። አንድ ደቂቃ ልክ ነው መሆን ያለበት እንደዛ ነበር። እንደ ቃሉ እንደዛ ከሆነ ኮንቴክስቱን ሳያዩ ከተረጎሙ ክፍሉን እስኪ አንዴ አንብበው። 4 ቁጥር ያህል ዘፍጥረት 23 ድምጽ ጠፋ። ቤካይ ከቁጥር 1 ጀምሮ ያለውን ዘፍጥረት 23 አንብበል። እዚህ ግን በጣም ረዥም ስም ነው። በኢየሱስ ምንድን ነው አሁን? በቂጢያት ምንድነው? በቂጢያት 40 ዓመት ቀን ከተማ ነው እንዴ? እሱ ምን አይነት ስም ነው? በቂርያት አርባቅ በጣም ረጅም ነው። ኧረ በስመ አብ በሰጥሮት ምን ችግር አለ? እሺ ሞተች። እርሷም በከነዓን ምድር ያለች እናንተ ዘንድ ስደተኛና መጻተኛ ነኝ፣ በእናንተ ዘንድ የመቃብር ርስት ስጡኝ፣ ሬሳዬንም ከፊቴ ልቅበር። የቄጤ ልጆችም ለአብርሃም መለሱ፣
አሉትም። ጌታዬ እንዴት ጌታዬ አሉት? ዳግሻዬ ጌታዬ ሆይ ስማን፣ አንተ በእኛ መካከል ከእግዚአብሔር አለቃ ነህ። ከመቃብር ስፍራችን በመልካም ቦታ ሬሳን ቅበር። ሬሳን ትቀብር ዘንድ ከኛ መቃብሩን የሚከለክል የለም። አብርሃም ተነሳ፣ ለምድሩ አሕዛብም ለቄጢ ልጆች ሰገደ ይላል። ቤካዬ ይሰማሉ? አዎ ኦኬ። ጌታ የሚለው ያው እንደ እስራኤላውያኖች ከኛ ጋር የሚመሳሰል ባህል አላቸው። ያው ሰንዬ ነው ቅድም ነው ሰንዬ ስላይሽ መስሎኝ ጀስት ጌቶች ምናምን ትላለህ። እሱ ጌታ ነህ ለማለት አይደለም፣ ግን አለቃችን ይሉታል እዛ ክፍል ላይ እንደሆነ እና አለቃ የሆነ ጻድቅ የሆነ አብርሃም እምነት ለሌላቸው ለአሕዛብ ለሆኑ ለጣዖት አምላኪያን ሰገደ ሲልህ ምንድን ነው ክፍሉን አየህ ማየት አለብህ ማለት ነው። እንዴት ጻድቅ ሰው ለአሕዛብ ሰው ወይ ማን ነው እስራኤላዊም አይሁዳዊ እንዴት ለአሕዛቦች ይሰግዳል ብለህ መመርመር አለብህ። ይሄንን ክፍል ወስደህ እኔም እሰግዳለሁ ካልክ ኦኬ ይሁንልህ፣ ጥሩ። ስለዚህ አንተ ጻድቆች የሚስገዱ ጻድቆች አሉኝ ብለህ የለም ጻድቃኖች እኮ እነሱ ጻድቃኖች ይስገዱ። አሁን እኮ አንተ ነህ ለጻድቃኖቹ የምትሰግደው። አንተ ኦርቶዶክሳዊው እንደ አብርሃም እየተሰገደልህ አይደለም። እንግዲህ ተቃራኒ ሆነ እኮ ነገሩ። እዛ መሬት ሰጥተው አብርሃም ሰገደላቸው ይላል ክፍሉን ስታረም። ስለዚህ አንተ ሻማ ሰጥተህ ጻድቁ ለአንተ ይስገዳ ቀጥታ እንደዚህ ወስደዋለሁ የምትል ከሆነ ይህንን ለስግደት እንደ ማስረጃነት እንደ አክብሮት ስግደት እንደ ጸጋ ስግደት ምናምን ወስደዋለሁ የምትል ከሆነ እሺ ውሰደውና ያንተ ጻድቆች አንተ ቤት ያሉ ጻድቃኖች ለአንተ ይስገዱልህ ማለት ነው። ከፓትርያርኩ ጀምሮ ለአንተ ይስገዱልህ። ከአብርሃም ተምረው እኮ ነው። አብርሃም ሲሰግድ ስላዩ አብርሃም ጻድቅ ሆኖ እንኳን ሳለ አልሰግድም ሳይል ግን ስለሰገደ ስለዚህ ይስገዱልህ። እንደሱ ከሆነ የምትረዳው ክፍሉ እንደዛ እያለ ከሆነ ይህንን ለመስገድ ምክንያት አድርገህ የምትጠቅሰው ከሆነ አንተ አይደለም እዚህ ላይ ታዲያ በዚህ ክፍል መሰረት አንተ አይደለም መስገድ ያለ። አንተ እኮ ሰጪ ነህ፣ እነሱ ተቀባይ ናቸው። ተቀባዩን መስገድ ያለበት። ስለዚህ አንተን ጧፍ የሚቀበሉ ለአንተ ይስገዱላ። እንደሱ ከሆነ ጥያቄ ያለው ሰው ይግባ። አንድ ጊዜ አንድ 5 ደቂቃ ሌሎች እህቶችን ወንድሞችም ሄዱበት። እሺ ዳግሻዬ ተባረክ አባኮ። በራሳቸው አካውንት ነው ፕሊስ እዚህ ቤት ሌላ ነገር የምጽፉ ሰዎች ምናምን ነገር እኛ ወንጌል እንስራበት በጌታ የኢየሱስን ስም ይዛችሁ ኢየሱስ የሚል ቀጽላ ከፊት አድርጋችሁ የምታወሩት ነገር በጣም ነው የሚያስጠላው፣ በጣም ነው የሚያስጠላው። እኔ ደግሞ ደስ አይልም። በነገራችን ላይ በቃ እኔ ፋይት የሚመቻው ፊት ለፊት ሲሆን ምናምን ነገር ነው። ከጀርባ ሆናችሁ በጣም ይደብራል። እና ዝም ብላችሁ ሰው በእናንተ ማይንድ የሚመራ ምናምን ይመስላችሁ ሰዎች ያላችሁ፣ አረ በጌታ ተው እንዴ! ይሄ የተበላሸ የማይንድ ውጤት እንደሆነ ነው የሚያሳውቀው። እና ፕሊስ አትረብሹም። በቃ ዳጊ ያለው አቡነ ተክለ ሃይማኖት ለአንድ እስላም ይስገድ እያልክ ነው? የአብርሃምን ንጽጽሮች ያረከው ለኬጢ ልጆች ብሎ ያለ እንግዲህ ጻድቅ ነን የሚሉ መስገድ አለባቸው። ጻድቅ ከሆነ አብርሃም ተብሎ ምን አረገ ነው? አብርሃም ሰገደ ነው እንጂ አብርሃም አሰገደ አይልም እኮ። ስለዚህ በኦርቶዶክስ አስተምሮት አቡነ ተክለ ሃይማኖት ጻድቅ ነው፣ ለአንድ እስላም መስገድ አለበት ማለት ነው። አቡነ ተክለ ሃይማኖት ነው የሚሰግደው ለእስላሙ። አዎ ጻድቁ ተሰገደለት አይደለም ክፍሉ የሚናገረው፣ ጻድቁ ሰገደ ነው የሚለው። ስለዚህ ይስገዱ፣ ጻድቆቻቸው ይስገዱ። እንግዲህ ብፁዕ አቡነ እንትናም ጻድቅ ናቸው አይደለ? እሳቸው መስገድ አለባቸው ማለታቸው እንግዲህ በሌላ እንዳታዩት እንጂ ክፍሉ እንደምንረዳው ጻድቆች ለእናንተ ይስገዱ ነው ሐሳቡ። እንደዛ ከሆነ ቀጥታ የሚረዱት ኤርሚ ያለ ይሰማል። ንጋ ድምጽ ስላለ አይ ገባኝ እኮ አይ ጉድ ነው ያልኩት። አዎ ሌላው ደግሞ ምን መሰለ የሰጠ አልሰገደም። እዛ ክፍል ላይ እንደሆነ የሰጠ ተሰገደለት። አሁን እኮ እየሆነ ያለው የሰጠም እየሰገደ ነው። ሰግደውም ሰጥተውም ይሆናል እንዴ? ኤርሚ ፌር አይደለም። ትንሽ አረፈ ብለው ነበር ለአንድ ወር ያህል መጽሐፋቸውን እንደገና ደግሞ እንደዛ ነው የሚሉት። ትንሽ አረፍ ብለን ነበር ተመልሰው መጣ ነው የሚሉት። ጥሩ ቻሌንጅ ነው። ይምጡና ይንገሩን ይመልሱ።
አልገባኝም። ማን ለማን ነው የሚሰግደው? ወዴት ነው የሚሰገደው? ዳጊ ማን ያወራው? መስዬ ነሽ? ያው ዳጊ እኔ ነኝ መስዬ። እሺ አዎ ይቅርታ። ክፍሉ ላይ እንደምታዩልሽ አብርሃም መሬት ሲሰጡት መቀበሪያ ስፍራ ማለት ነው ሲሰጡት፣ እነዚህ የሰጡት ደግሞ አሕዛቦች ናቸው። ለአሕዛቦቹ እንግዲህ ሰገደ ይላል። እንግዲህ እንደምንረዳው ከባህላችንም ተመሳሳይ ስለሆነ ክፍሉም እንደሚያስረዳው ሲሰጠው አመስግኖ እንዳመሰገነ ነው የሚያሳየው። ቴንኪው እንዳለ ነው የምንረዳው ክፍሉን። እኛ አይደለም የሚል ካለ የሚሞግተን ካለ የክብር ነው የሰገደው። ኦኬ ጥሩ ችግር የለም የክብር ብለን እንውሰድላችሁ። የክብር ስግደት እናንተ እንደ አብርሃም ለአሕዛቦች ትሰግዳላችሁ ወይ ነው? የክብር ስግደት ለእስላሞች ትሰግዳላችሁ ወይ ነው የመጀመሪያው ጥያቄ። አንደኛ ይሄ። ስለዚህ የእናንተ ጻድቆች ሲሰጣቸው መስገድ አለባቸው እንጂ እናንተ አይደላችሁ መስገድ ያለባችሁ። በክፍሉ መሰረት ጻድቅ ነው የሰገደው። ስለዚህ ጻድቅ ነው አንተም ቤት መስገድ ያለበት። አሁን አዲስ ኪዳን ላይ ይሄን እንደዛ የምትረዱት ከሆነ የመጀመሪያው ነገር ይሄ ነው። ሁለተኛ ነገር ደግሞ እዚህ ክፍል ላይ እንደምታዩ መሬት የሰጡት ስግደት የሰጡ አይደሉም። መሬትም ሰጥተው ስግደትም አላቀረቡም ለአብርሃም። ስለዚህ የሰጡ ተቀብለዋል ምን ስግደት። ስለዚህ በዚህ ዘመንም ኦርቶዶክሳውያኖች ይህን ቀጥታ የምትረዱት ከሆነ ስትሰጡ ለጻድቁ ጧፍ ስታበሩ፣ ገንዘባችሁን ስትሰጡ፣ ጊዜያችሁን ዘመናችሁን ስትሰጡ፣ እነሱ ደግሞ በተራቸው ለእናንተ ስግደት ይስጡ ከአብርሃም ተምረው ማለት ነው። ይሄ ነው እንግዲህ ያለው ነገር። አይ ካላችሁ ክፍሉ በግልጽ እንደሚያስረዳው እያመሰገነ ከሆነ እንደ አይሁድ ባህል መሰረት እያደረገ ካልሆነ የክብር ነው የምትሉ ከሆነ ኦኬ ጥሩ፣ እናንተ ቤት ያሉት ጻድቃኖች የክብር መስገድ ይቀጥሉ ለማለት ነው። ቴንኪዩ ዳጊ፣ ያውን ግልጽ ሆኖልኛል። እንግዲህ ይግቡ እስቲ ይግቡ። ወንጌላዊ እንኳን ደህና መጣ። ስለመጣ ደስ ብሎኛል ስላገኘው። ሰላም በለን ዳግሻ። የወንጌላዊ ናወቀው እነሱ ጋር ነበርክ። ቴኪ ሰላም ላንተ ይሁን። ኤርሚ ዳጊ ሁላችሁም ሰላም ላንተ። ወንጌላዊ ትላንትና አወራ መሰለኝ አይደል? ትላንት ነው ከትላንት ወዲያ። ሰላም ወንጌላዊ እንዴት ነህ? ለንደን የተገናኘ ነው? ከኔ ጋር አልተገናኘ፣ ምናልባት ከአቡል ሰላም ጋር እንዳይሆን። ኦኬ። አይ ኢትዮጵያ መካነ ኢየሱስ እኛ ቸርች ያገለገልክበት ኮልፌ መካነ ኢየሱስ። እሺ ኦኬ። ሰላም ወንጌላዊ እንዴት? ይቅርታ በቃ እሺ። ሰላም ብያለሁ። ሰላም ላንተ። ጌታ ይባረክ። ተባረክ ወንድሜ። አሚን አሚን። ተባረክ። ኤርሚዬ ሰላም ላንተ ይሁን። ወንጌላዊ ኤርሚዬ ትንሽ ቢዚ ሆኗል እና ምናልባት ካልመለሰልህ በጣም ቢዚ ስለሆነ ነው። እኔ የምልህ ቤኪ ሰው ፈታሃል እንዴ? ከብሎክ ላይ አልፈታው እና ምንድን ነው ዛሬ ከታች ሚንት የሚሉት? መቼም ዳጊን አይተው መሆን አለበት። እሺ ካቶሊክ ላስገባላ ዳግሻዬ። አይ 0 ፎሎወርስ። እግዚአብሔር ይገስጽ። አይሆንም። ዲስክሪሚኔትማ አታርግ። አረ ዳግሻ በ0 ፎሎወር እንዴ! የቤካ ቤት እኮ ነው ዳግሻዬ፣ አይፈቀድም። አይ ሁላችንም በዜሮ አይደል የጀመርነው ትላለህ። እኛ ፎሎወር 0 ሲሆን ሳይሆን ህይወት 0 ሲሆን ነው የምንጣላው እንዴ። እሺ ጥያቄ ያለኝ ሰው አለ። ጥያቄ ያለው ሰው ይግባ። እሺ ሰላም መላኩ እንዴት ናችሁ? ወንድሞቼ ሰላም ናችሁ? አለን ጌታ ይመስገን። ከየት ቤተ እምነት? እኔ የወንጌል አማኝ ነኝ። ተልእኮ ለትውልድ ነው ማመልከው፣ ህብረትም ማረገው። የት? ወደ ሰንዳፋ አካባቢ። ሰንዳፋ። ኦኬ እሺ። መጋቢ አለ? መጋቢ? አዎ
ኦኬ ታዲያ መጋቢ ካለ እኮ ጥያቄ ቢፈጠር መጋቢ ነው ልጠይቅ የሚገባው። እዚህ ዲቤት በብዛት የምታደርጉ ወንድሞቼን ብጠይቅም ችግር የለውም ብዬ ነው። አይ እኛ በቸርች ስራው ሰንጋ ማለት በቸርች ስልጣን እናምናለን። ስለዚህ የቸርችን ስራ ማለት አንድ ሰው መጋቢ ኖሮት ከመጋቢው ጠይቆ ሊረዳ የሚገባውን ነገር ከመጋቢው መመገብ ሲገባው በአቋራጭ የሆነ ነገር ማግኘት አለበት ብዬ አላምንም። አሁን ቸርች የምትሄድበት አክሰስ ባይኖር የምጠይቅበት ምንም አይነት ነገር ላይ እንደ አማራጭ ባይኖር ኖሮ ችግር የለውም እናለን እና እኔ በበኩሌ እዚህ ያሉ ሁሉዎች በጠቅላላ የቸርችን ስልጣን ስለምናከብር በቸርች ስልጣን ሰሚት ስለምናደርግ ስለዚህ አትሄደ መጋቢ ነው ልጠይቅ የሚገባው። ሰው መጋቢን ጠይቅ። ምን ጥያቄ ቢፈጥር ከኛ ይልቅ ከመጋቢ ታገኛለህ። ከመጋቢ የበለጠ ከኛ አታገኝም። ተባረከባ። ችግር የለውም። ተባረክ። ዳጊሻ ያራውሩ አይገቡም እኮ መግባት አይችሉም። ውሃ ቢሆን ይገቡ ነበር የሚል ሰው ይኖራል እኮ ይሄኔ። ትላንትና እንደውም እንትን ዘማሬና ስግደት መዝሙርና ስግደት ሁሉ አምልኮ ነው ምናምን ብዬ ነበረ እና አይ ቲንክ አንድ ሰው ብቻ ነው የገባው። ያም ሰው የገባው ሰው ምንም አይነት ማስረጃ ሊያመጣም አልቻለም እና ገርሞናል። ኒሃው ቶፒኮች በጠቅላላ እንትን እያለ አይደለም ገብቶ እየሞገቱ አይደለም። እሺ ወንጌላዊ ስለመጣ ደስ ብሎናል። በሀሳቡ ላይ በጉዳዩ ላይ ከቀጥል ብዬ ነበረ ዝም አልክና ወንጌላዊ ማለት የምትፈልገው ነገር ካለ? አይ ድንገት ነው ሳያችሁ የገባሁት። ርዕሱን ነው እንጂ ያነበብኩት ዲቴል ምን እንትን እንዳላችሁ አልሰማሁም። ቤኪ ለዚህ የቶፒኩ አልሰማሁትም። እሺ አይ ቅድም ገብቶ የነበረው ልጅ ቤካይ አይ ግልጽ ለማድረግ ቤተክርስቲያንን የቤተክርስቲያንን የወንጌል ስራ ለማገዝ ነው እዚህ ጋር ያለ ነው። እኛም በገባን መጠን ባገኘነው ፕላትፎርም የወንጌል ስራ ለማገዝ እንጂ የቤተክርስቲያንን ስልጣን ለመተካት አይደለም እዚህ ያለን። ቤተክርስቲያንን ተክተን እየሰራን አይደለም ያለን እና ይሄ ነገር መታወቅ አለበት። ስልጣኗን ተክተን እኛ እዚህ ጋር እያጠመቅንላት እያስተማርንላት ደቀ መዝሙር እያደረግንላት የጌታ እራት እየሰጠንላት አይደለም ያለን። እዚህ ጋር እንደ ግለሰብ እኛም የወንጌል ስራውን እየደገፍን እያንዳንዳችን የሰጠንን የወንጌል ስራ እየሰራን ነው። ስለዚህ ክርስቲያን ከሆናችሁ ህብረት አላችሁ ማለት ነው። ቤተክርስቲያን ኦቶሪቲ መተካት አንችልም። ተክተን እዚህ ጋር መስራት አንችልም። ማንኛውንም ጥያቄ በእርግጠኝነት መሪዎች ለመመለስ ለማስተማር ፈቃደኞች ናቸው። ከዛ ውጪ መማር የምትፈልጉ ካላችሁ የትም ቦታ መማር ስለሚቻል እዚህ ጋር በምናደርገው ውይይት እኛ ከእናንተ እንደምንማረው እናንተም ከኛ መማር ትችላላችሁ። ራሳችንን እንዳስተማሪ እያየን አይደለም እዚህ ጋር የገባን ነገር ግን እያካፈልን ነውና ወንድማችን ቅር እንዳይልህ ሌሎችም ካላችሁ በህብረታችሁ ውስጥ እዛው ከቤተክርስቲያን ሄልፕ ስለምታገኙ ብለን ነው ኢንካሬጅ የምናደርጋችሁ። እናንተን ኦልሬዲ የዳናችሁትን ላይ ኢንቨስት ከማድረግ ወይም እናንተ ጋር ጊዜ ከመውሰድ ጭራሽ ወንጌል ያልሰሙ ወይም ደግሞ ግራ የተጋቡትን ማገልገል ይሻላል ብለን ስለምናምን ነው። እንወዳለን ወንድማችን። ተባረክ ዳግሻዬ። እስቲ የምትወደው ቢኪ መጥቷል። እሺ እድላዊት ሰላም ላንቺ ይሆን። አይ ቲንክ ሰላማችሁ ይብዛ። እንዴት አመሻችሁ? እግዚአብሔር ይመስገን። ከየት ቤተ እምነት አለም? ከሃምቦርግ ነው። ጀርመን ነው የምኖረው። በጌታ ነኝ።
እሺ ታረሚ ተባረኪ። እንኳንም በጌታውሽ እንኳንም በተችልሽ። ያ ዛሬ እንግዲህ የፈለግነው ኦርቶዶክሳውያንን ነው። ሁለት ቦታ ያስቀረነው ለኦርቶዶክሳውያን ነው። ገብቶ እንዲወያዩ በዚህ ባስቀመጥነው ርዕስ ላይ ጸጋ ያለሽ ተባረኪ። እሺ አሜን አሜን። እሺ ኦርቶዶክሳውያን ያላችሁ ወንጌላዊ ጥምቀት ያድናል ወይ ብለን እንግዲህ የጠየቅን ነው። አንዳንድ ሰዎች በዚህ ሀሳብ ላይ ምናልባት ቪዲዮ ማሰማት ካለብኝ እንዳሰማሁት ከፈለጉ ኦኬ። አንድ ማርያምን የሚል ሰው ገብተዋል። እስቲ ከተወያየ ጥያቄ ብንቀበል ጥሩ ነበር። የተወሰነ ደቂቃ እኔም ስለምችል ጥያቄ ካላችሁ በስግደት በጥምቀት በጌታ እራት ጉዳይ ላይ ካላቸው ቀደም እኛም ባነሳነው ሀሳብ ላይ ወንጌላዊም ስለመጣ እናታችን የቅድስት ድንግል ማርያም የአስራት የበረከት ልጆች እንዴት አመሻችሁ? ባሰባሰበን ቁድድን በልዑል እግዚአብሔር ስም እንኳን ደህና መጣ ወንድማችን። ጠላት ይቋረጥና እያወራሁ አቋረጥ። እሺ እንኳን ደህና መጣ። ከየት ቤተ እምነት ነው? ችግር የለም። ከየት ቤተ እምነት ነው? እኔ ምን ፕሮፋይል ይናገራል እኮ። ፕሮፋይል ምን ይናገራል? ምን ይላል? ቤተ እምነት ይናገራል። ኦርቶዶክስ ካቶሊክ ይላል። ማርያምን ብሎ ሙስሊም ነኝ አለለ። ኦኬ። አይ ካቶሊክም ልትሆን ትችላለህ ብዬ ነው። ጴንጤም ልትሆን ትችላለህ። ጴንጤ ማርያም ይላል። እንዴት? ማን ነው ብለን የምንጠራት? ሌላ ስም አላት እንዴ? አይ ለመጀመሪያ ጊዜ ካንተ ሰማሁት። እስኪ አረረቆችንማ ንገረኝ። ቆይ እስቲ ጴንጤዎች ማን ብለን ነው የምንጠራት? ሌላ ስም አለ? በሌላ ስም ነው የምንጠራት? እሱማ እንዴት አትፈቁት እንዴ? ማንነት እንዴት አድርገሽ እኮ ታዲያ ቤተ እምነትን እንዴት ማወቅ እችላለሁ? ነው ጴንጤም የሚል ከሆነ ስለማይፋቅ ስሟ፣ ካቶሊክም የሚል ከሆነ ኦንሊ ጂሰስም ማርያም ነው የሚሏት ካልተሳሳትኩኝ። እና ወንድሜ ሌላ ጊዜ ማርያም ስላልክ ኦርቶዶክስ ሆንክ እንዳይመስልሽ። እሺ እንቀጥል። እንኳን ደህና መጣ። ጥያቄ አለህ እንዴ? ጥያቄ ኖሮ ነው የገባኸው ወይስ እንድንጠይቅ ፈልገህ ነው የገባኸው? ያው እንድንወያይ ማለት ነው። አይ ውይይቱን ስላየው ነው የገባው። እኔ እስኪ እኮ ጥያቄ አለህ ውይይቱ ላይ ወይስ ጥያቄ ካላችሁ ጠይቁኝ እመልሳለሁ ልትለን ነው? አዎ እንዲያው ሞክራለሁ። ያው ሙሉ ለሙሉ ሰው ነኝና ልሳሳት እችላለሁ። መልሳለሁ አልልም። ሞክራለሁ እኮ እድሉን እንስጠህ። እኛን ጠይቀህ ወይስ አንተ መጠየቅ ትፈልጋለህ ማለት ነው? እሺ አንድ አይምሮ ላይ የሚመላለስ ጥያቄ አለ፣ እሱን ልጠይቅህ። ግን አንተ በመጀመሪያ ሃይማኖት ምንድን ነው ያንተ? እኔ ክርስቶስን ነው የምከተለው። አይ ምን ችግር የለም። እኔ ክርስቶስን ስለምትከተል ክርስቲያን ነኝ። ኦኬ። ልክ ይሄንን ጥያቄ እንደጠየቀኝ ሁሉ ፕሮቴስታንት ክርስቲያን ነኝ ይላል፣ ካቶሊክ ክርስቲያን ነኝ ይላል፣ ኦርቶዶክስም ክርስቲያን ነኝ። ስለዚህ የትኛው ክርስቲያን ነህ? ወንጌል አማኝ። ልክ ነህ። ወንጌል አማኝ። ኦኬ። ተሐድሶ? አይ ተሐድሶ አይደለም፣ ወንጌል አማኝ። ተሐድሶችም ወንጌል ያምናሉ። ግን ያው ለአንተ እንዲገባህ እንደው በጣም ቀና ሆኜ ልመልስልህ፣ እነሱም በወንጌል ያምናሉ፣ ግን ወንጌል አማኝ ወይም ጴንጤ ነኝ። እሺ አንድ ጥያቄ ልጠይቅህ ነበር። ፈቃደኛ ነህ? ጨምር። አንድ ጠይቀኸኛል ኦልሬዲ፣ ሁለተኛ ደግሞ ጨምር። እሺ የሆነ እንትን ላይ ድንግል ማርያም ታማልዳለች ትላላችሁ የሚል የሆነ የፕሮቴስታንት ጥያቄ አይቼ ነበር እና እናንተስ ፓስተር ያማልዳል የሚል አለ መጽሐፍ ቅዱስ ጋር ከተጻፈ? የመጽሐፍ ቅዱስ ምዕራፍ ስንት ቁጥር ስንት እንደሆነ ብትነግረኝ ደስ ይለኛል። ኦኬ። በመጀመሪያ ነገር ከየት ነው እሱን መረጃ ያገኘው? እንደዚህ የሚል ነገር ምን ላይ አይተህ ነው? ሚዲያ ላይ፣ ቲክቶክ ሚዲያ ላይ አይተህ ነው? ሶሻል ሚዲያ ላይ አይቻሉ ብዙ ጊዜ። ሶሻል ሚዲያ ላይ አይተህ ነው? ኦኬ እሺ። ድንግል ማርያም እውነት ነው በምድር ላይ በነበረች ጊዜ ልታማልድ ትችላለች፣ የተጻፈ ነገር ባይኖር። በስጋ በነበረች ጊዜ ማለት ነው። በስጋ ወራት በምድር ላይ ብትኖር የማታማልድበት ምን ምክንያት የለም። ምልጃ ማለት ልመና ስለሆነ፣ ማስታረቅ ስለሆነ፣ መጠየቅ ስለሆነ፣ አዎ ምክንያቱም ሰዎች መጥተው ምልጃ ሊጠይቁ ወይም ምልጃ ልታረቅ ትችላለች።
ኦኬ በህይወት እያለች አልክ፣ ከሞተች በኋላ አታማልድም ማለት ነው እንዴ? ቆይ በስጋ ነው የሞተችው። በመጀመሪያ ነገር በስጋ ሞተች። ክብር ምስጋና ይግባትና ሞተች አይባልም፣ አረፈች ነው የሚባለው። ሰዎች መጥተው የሚነግሩህን ጉዳይ አንተ ወደ ጌታ ልታቀርብ ትችላለህ። ስለ ነገስታት፣ ስለ መሪዎች፣ ስለ ብዙ ነገር ልትማለድ ትችላለህ። ግን መጥተው ሊነግሩህ ወይም ያንን ከነሱ ልትሰማ ይገባል። ገባ? ችግራቸው ልትሰማ ይገባል። ምልጃ ምንም ችግር የለውም። ግን ምልጃ ያደረገችበት የተጻፈ ነገር የለም። አሁን በዚህ ሰዓት አለ የተጻፈ አለ ካለ ትነግረኛለህ። እንግዲህ በቃና ዘገሊላ ወይን እንዲሆን አላማለደችም? ለጌታ አማልዳለች እኮ። ኦኬ ማን ጠየቃት እና ለማን ሄዳ ተናገረች? ለጌታ ለኢየሱስ ክርስቶስ ለልጇ ነው። ምክንያቱም የዛኔ ወይኑ ባለቀ ጊዜ በቃና ዘገሊላ በሰርጉ ወቅት ወይኑ አልቆ ነበር እና የዛኔ ሁሉም በተጨነቀበትና በተረበሸበት ሰዓት እነሱን አይታ ተረድታ ያው ሁሉን ካየች በኋላ ሄዳ ለጌታዋ ማንም ሳይነግራትና ሳያማክራት ለጌታዋ አማልዳ ወይን ያስደርጋለች። ይሄ ምልጃ ነው። ማንም ሳይነግራትና ሳይጠይቃት ሄዳ ነገረችው አይደል ኢየሱስ? አዎ ለልጇ። ዛሬ ላይ ታዲያ ለምን አንተ ትነግራታለህ? ለምን ራሷ ማንም ሳይነግራት ለምን አታማልድልህ? አሁን ቀነሰ ኃይሏ? እኛ ብዙ ጊዜ እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን ሐዋርያቶችን ቅዱሳን የጠየቁን መልስልኝ። አይነ ጌታ ቆይ የጠየቁን መልስልኝ። ዛሬ ላይ ታዲያ ማንም ሳይነግራት የምታማልድ ከሆነች ዛሬ ላይ ስለምን ትነግሯታላችሁ? ዛሬ ላይ ነጋሪ ለምን አስፈለጋት? ትህትናን ለማስተማር እና ያው ጠይቄ መቀበልን ለምድ ያክል ነው እንጂ ትችላለች። ጠይቆ መቀበልን ከማል ተማርክ? ጠይቆ የተቀበለ የለም። እንግዲህ አሁን ያሳየን ክፍል ላይ ጠይቆ የተቀበለ የለም። እነዛ ሰዎች ስላልጠየቋት ትሁት አይደሉም እያልከን ነው። ገባህ? አንተ ትሁት ነህ። አንተ ትሁት ስለሆንክ ጠይቃ እየተቀበልክ ነው። ትህትና የሚለውን ሊያዝልህና ጠይቆ መቀበል ትህትና ከሆነ እነዛ ያልጠየቋት ትሁት አልነበሩም ማለት ነው። አጠገቡ የነበሩት እያልከን ነው። ትሁት አልነበሩም ማለት ሳይሆን በቃ ስለዚህ ትህትና አይደለም ማለት። ትህትና ቢሆን ኖሮ እነሱ የሚጠይቋት ነበረ። አይስመኝ። እሺ አሁን ብዙ ጊዜ አንተ ሳልጠይቅህ እሷ አምላክን እንደወለደች ታምናለህ። አትክድ መቼም። ምልጃውን እንጨርስ። ዮሐንስ 2 ላይ ያለውን ምልጃውን እንጨርስ። የሰርግ ቤቱን የቃናውን ስላነሳ ልገባልህ ነው። ግባልኝ እና አምላክም በድንግልና እንደወለደች ታምናለህ። ይሄ ከንሳኖ ርዕስ ጋር ሄደም ግን እሺ በቅንነት ለመልሰልህ አምናለሁ። በድንግልና እንደወለደች ማለት አልገባኝም። ድንግል ነበረች ካለ ወንድ ዘር የጸነሰችው በድንግልና ነው። አዎ ያለ ወንድ ዘር ነው የወለደችው ሳይሆን የጸነሰችው በድንግልና ነው። የወለደችው ወደለትና የወለደችውስ በድንግልና አይደል? ተከራከሪ ነው። በማህፀኑ አይደለም እንዴ ኢየሱስ የወጣው? መንፈስ ቅዱስ እኮ ነው። መንፈስ ቅዱስ አደረባት፣ የልዑል ኃይልም ጋረዳት። የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ነው ይላል እኮ መጽሐፍ። ምን እያልከኝ ነው? ራስን አዳምጠዋል? አዎ አዳምጬዋለሁ። እንዴ በድንግልና ጸነሰችው፣ በድንግልና ወለደችው ወይ? አዎ በማህፀኗ ነው የወጣው አይደል ኢየሱስ? በማህፀኗ ነው ወይ የወጣው ወይስ በሲ ሴክሽን ነው? በኦፕራሲዮን አይደለም የወጣው መቼም በማህፀኗ ነው። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉን ቻይ አምላክ እንደሆነ ሁሉን አድራጊ አምላክ እንደሆነ ታምናለህ? እና እንዴት ይሄ አይቻልም? ስለ እግዚአብሔር ችሎታ እኮ አይደል የጠየኩህ፣ የተፈጠረው ነገር እንድትነግረኝ ነው። በማህፀኗ ነው የወጣው ወይ? በማህፀኗ ከወጣ በኋላ የመለስኩልህ እኮ ነው። እና በማህፀኗ ከወጣ ቆይ ስማኛ፣ ከወለደችው ማለት ወለደች ማለት በማህፀኗ ወጣ ማለት ነው። በማህፀኗ ከወጣ በኋላ ተመልሶ ድንግልና የለም አይደል እንዴ? አለ ካልከኝ እንግዲህ አስረዳኝ። ጥቅስ ጠቅስና ከወለደችው በኋላ ድንግል የተባለችበት ክፍል ካለ ታስረዳኛል፣ ታሳየኛል።
አሁን ይሄን የእሷን ድንግልና ዝቅ አያደርገውም፣ የእሷን ማንነት ዝቅ አያደርገውም። ባይዘው አዎ በጣም የተወደደች ብጽዕት የሆነች ቅድስት የሆነች እናት ነች። የወለደችውም የጸነሰችውም በድንግልና ነው፣ ያለ ወንድ ፈቃድ ነው። ይሄ ተአምር ነው፣ ይሄ ታሪክ ነው። በጣም የምናከብራት ለዚህ ነው። በጣም የምንገረመው በእግዚአብሔር ስራ ለዚህ ነው። አሁን ተመረጣች ናቸው። ምን መቼ ሄድኩ? ስማኝ አልሄድኩም እኮ። እሺ አሁን መጣልኝ። አንተ ራስን ይገባልኝ ያለ ወንድ ዘር መውለዷን እናምናለን ብለኛል። ምን ትማለቷን መጸነሷን ግን ምልጃውን ትታው ነው ወደ ውልደቱ ይገባል። ወደ እሱ ልመጣ ነው። ይገባልኝ። አይ እዚህ ጋር ጥያቄ ስላነሳህብኝ ነው እንትን ያልኩት። እሺ እሱን እናምናለን ብለኛል እና ያለ ወንድ ዘር በማህፀኗ ያደረ ጌታ ያለ ወንድ ዘር በእሷ ላይ ያደረ ጌታ እንዴት ነው ያለ ወንድ ዘር መወለድ የማይቻል? ይሄን እስኪ እኔም እኮ ያለ ወንድ ዘር ነው ተወለደ እኮ ያልኩት። መቼ በወንድ ዘር ተወለደ አልኩኝ? እንዴት ተወለደ እኮ ነው ያልከኝ አንተ። በድንግልና ወልዳለች ስልህ እንዴት እኮ ነው ያልከኝ። የተጸነሰውም ኢየሱስ ያለ ወንድ ዘር ነው፣ የተወለደውም ያለ ወንድ ዘር ነው። መቼም አንድ ነገር ያለ ወንድ ዘር ከተወለደ ማለት ከተረገዘ ሲወለድም ያለ ወንድ ዘር ነው። እኮ ምንም ትልቅ እውቀት አይጠይቅም ወንድሜ። አሁን ጥያቄው ምንድነው? በድንግልና የጸነሰችውን ልጅ በድንግልና ወለደችው ወይ ነው። አሁን ይሄ ብዙም ሬሌቫንት አይደለም። እኔ እንደው መቼም ጥያቄዎችን በመመለስ ዲስሪስፔክት እንዳላረኩ ለማሳየት ስለፈለኩ ነው እንጂ ይሄ ምንም ከአንተ ድነት ጋር አንተን ከአብ ጋር ከሚያስታርቅ ሐሳብ ጋር ከምልጃ ሐሳብ ጋር አይጠቅምም። ዝም ብሎ ጉንጭ ማልፋት ይባላል። እንዲያ ክርክር መርፌ ላይ ስንት መልአክ ይደንሳል ምናምን ነው። ግን ሰው አክብሮ ሲመልስልህ እዛ ላይ ብትቆይ ጊዜህን እያባከንክ ነው፣ የሰውየውንም ጊዜ እያባከንክ ነው በማይጠቅሙ ርዕሶች ላይ ማለት ነው። እና ወንድሜ ወደ ዋናው እንመለስ። በድንግልና ራሱ ወልዳው እንኳን ቢሆን ብታሳመነኝ ምንም የማይጠቅም ሐሳብ ነው። ገብቷል? የእሷን ዝቅ አያደርገውም። በጣም የከበረች ብጽዕት የሆነች የተመረጠች የተወደደች እናታችን ናት። ምንም አይቀይረውም። በቃ እኔ ተሳስቼ እንኳን ብሆን ማለት ነው። አሁን አንተ ሌላ ቶፒክ ውስጥ የገባህ ነው። ወደ ምልጃው እንሂድ። የጠየቃት ማንም የለም አልከኝ። ሳትጠይቋት የምታማልድ ከሆነች ዛሬ ላይ ለምን ትጠይቃታለህ? ስለ ትህትና ነው አልከኝ። ታዲያ በወቅቱ ያሉት ትህትና ተው ነው ወይ? ትህትና የላቸውም እያልክ እነ ዶኪማስ ትህትና የላቸውም እያልክ ማን እንደሆነ ዶኪማስም አላውቅም። ያው ስለምትሉ እነ ዶኪማስ የሚባለው የሰርግ ቤቱ ምናምን አዘጋጆች ምናምን ትህትና የላቸውም እያልከኝ ነው? ሁሉም ትህትና አላቸው። ታዲያ ምን ነው ሳይጠይቋት? እንዳንተ ምን ነው ሳይጠይቋት? ታዲያ አሁን እኮ ስገምት የሆነ እንትን እያልከኝ ነው። አሁን ሳይጠይቋት ሳይሆን እናታችን ቅድስት ድንግል ማርያም እመቤታችን ያው ለስም አጠራር ክብር ምስጋና በድጋሚ ይድረሳትና እናታችን ቅድስት ድንግል ማርያም ከቃና ዘገሊላ ላይ ውሃውን ወይን ያደረገችው አይታ ተረድታ ነው። ማንም አልነገራትም። እሱም አሁን አጋጣሚ ስለዚህ እኔም እኮ እሱ ምን እሱ ነው እኔ ወዳጅ ይቅርታ ስላቆረጥኩና ዛሬም እንደሱ ከሆነ እንደሱ የምታምን ከሆነ በቃ ዛሬም ማንም ሳይነግራት ታማልዳ አንተ ወደ እሷ መጸለይ እንዲያርግልኝ ማለት አቁም። በቃ አስተዋሽ የማያስፈልጋት ነው ነጋሪ የማያስፈልጋት ናት ብለህ የምታምን ከሆነ እኔ ተስማምቼ አይደለም ይሄንን የምልህ፣ ግን እንደሱ የምታምን ከሆነ አያረከው ካለው ነገር ጋር ማቻ አያረግም። ልብ አውቃ ከሆነች ማንም ሳይነግራት የምታረግ ከሆነች ገባህ በቃ ታረጋዋለች። አንተ ትሁትም ሆንክ አልሆንክም እኮ የእሷን ትህትና ይቀይረውም መቼም አይደል? አንተን እያየች አይደለም እሷ የምታረገው አንተ እንደነገርከኝ ከሆነ በቃ። ስለዚህ ይሄ ነገር እንደዛ ከሆነ አንተ ዛሬ ላይ ከምትለማመደው ጋር አብሮ አይሄድም። እሺ ስማኝ። ስለዚህ እሺ ልስማ። ለስም አጠራር ክብር ምስጋና በድጋሚ ይድረሳትና እንኳን ቅድስት ድንግል ማርያምና ይቅርና ፓስተር ሰው ነው። ይሄን ልትከራከረኝ አትሞክርም። እሱ እንኳን እያማለደ ነው። ምልጃ ማለት ደግሞ አንዱ ስለ አንዱ መጸለይ አይደለ? ላውራ አውራ። እሺ አንዱ ስለ አንዱ መጸለይ ነው አይደል? መጸለይ ነው አይደል? በጣም መጸለይ መለመን። አንዱ ወደ አንዱ መጸለይ ነው ወይስ አንዱ ስለ አንዱ መጸለይ ነው? ማማለድ በቃ ሁላችንም እኮ እናማልዳለን። ይሄን ላቃለ ምልጃ ማለት ጥያቄን አውቀን የማትመልሰው ሲገባህ ነው የማትመልሰው አይደል? እሺ ልድገመው እንግዲያው ጥያቄ። እሺ ችግር የለም ልድገመው፣ በቀንነት ልድገምልህ። አሁን አንተ ያልከው ልድገምልህ። እሺ ምልጃ ማለት አንዱ ስለ አንዱ ነው ወይስ አንዱ ወደ አንዱ ሲጸልይ ነው? ሁለቱም እኮ ያው ነው። ስላገለባበጥኩ እኮ ነው። እሺ ሁለቱም አንድ አለመሆኑን እንግዲያው ላስረዳ። ጥያቄ ያልገባህ ለዚህ ይሆናል።
አንዱ ወደ አንዱ ማለት አንተ ስም ማን ነው? ለምሳሌ እሺ ስምህን ትክክለኛ ስም ትነግረኛለህ? ይሄ ስም ያንተ ስላልሆነ ወይም እኔ የምፈልገውን ስም ስጠኝ። እሺ እሺ ማርያም እያልኩ አልጠራህም አይደለ? ችግር የለም ብትጠረኝ። ለስም አጠራሯ ክብር ይግባውና ካልክ በኋላ ስሟን ክሌም አደረከው መልሰህ? አረ አይደለም እዚህ ጋር ባለው እዚሁ አፈረስከው እኮ እዚሁ ለስም አጠራሯ ያልከውን እኮ አፈረስከው። አሁን ለስም አጠራሯ ክብር ከሰጠ ሌላ ስም ስጠኝ ወንድም። አንተ ስም ማርያም አይደል? ዘካርያስ። በቀንነት ስጠኝ ስም። ዘካርያስ። እሺ ዘካርያስ። እሺ ይኸውልህ ዘካርያስ ወይ እባክህን ነገር አድርግልኝ፣ እባክህን እንደዚህ በልልኝ ያልኩ ስምን እየጠራው ከጸለይኩኝ ወደ ዘካርያስ ጸለይኩ ይባላል። እግዚአብሔር ወይ እባክህ ዘካርያስን እንርዳው፣ እባክህ ዘካርያስን አስበው ካልኩኝ ደግሞ ስለ ዘካርያስ ጸለይኩ ይባላል። መጽሐፍ ቅዱስ አንዱ ስለ ሌላው እንዲጸልይ ይናገራል። አንዱ ወደ ሌላው እንዲጸልይ ግን አይናገርም። ምክንያቱም ዘካርያስ ዳጊ ሆይ ያለ ቢጸልይ ዳጊ ምን ማድረግ ይችላል? ምንም ማድረግ አይችልም። ማድረግ ወደሚችለው ነው ሰው መጸለይ ያለበት። ስለዚህ ሰው ወደ ሰው መጸለይ የለበትም የምንለው ለዚህ ነው። ቃሉም ስለሚል አንተም አልከው ራስም አንተም አንዱ ስለ ሌላው ይጸልያል አልክ። ይኸውልህ አሁንም አንተ ወደ ማርያም አትጸልይም? ትጸልያለህ። እኔ ወደ ድንግል ማርያም በጸለይ ጊዜ ድንግል እናታችን ቅድስት ድንግል ማርያም ደግሞ ወደ ጌታችን ወደ ልጇም ጌታዋም። እሺ አሁንም ጥያቄን ዘልልከው ተው፣ በቃ ልተው። እሺ አንተ ወደ ማርያም ስትጸልይ ማርያም ለእግዚአብሔር ትነግርልሃለች አይደል? አዎ። እሺ አንተ ወደ ማርያም ስትጸልይ እየጸለይክ ባለ ሰዓት በዛው ሰዓት እግዚአብሔር እየሰማ ነው አይደለም? ምሳሌው እንዲገባህ ልንገርህ። እኔ እናንተ እያወራን ነው አይደል? አሁን እዚህ ቲክቶክ ላይ ለቤካ ምን በልልኝ መሰለ፣ እባክህ ቤካ ይቅር በለኝ በደሌን አትቁጠርብኝ ብል ቤካ እየሰማ ነው በዚህ ሰዓት? ቤካ እየሰማ ነው በዚህ ሰዓት? እኔ አሁን ለአንተ ነው የምነግርህ እኮ እባክህን ዘካርያስ ወይ ቤካን እባክህን ይቅር እንዲለኝ ንገርልኝ ብል ቤካ እየሰማ ነው አይደል? ልክ ነኝ አይደለም? ወይ አይደለም በለኝ። እዚህ አንድ ስም እዚህ ጋር ለምሳሌ አንተ ስም ምረጥ። እዚህ ቤት ውስጥ ካሉ ሰዎች አንድ ስም ምረጥ። ስም ይታያል? እስኪ የማን ስም ይታያል? እዚህ ነው መሲ፣ ሰናይ፣ መርሲ ምናምን። ሜርሲ የሚለውን አየው አይደለ? ለሜርሲ እንዲህ ብለህ ንገርልኝ እባክህ እያልኩ ጸልይ። አሁን በዚህ ሰዓት የሚሆነውን ነው የምነግርህ። ሜርሲ እየሰማችን ነው? እየሰማችን ነው። እሺ አንተ ወደ ማርያም ስትጸልይ ማርያም ሆይ እባክሽን እግዚአብሔር እንደዚህ በይልኝ ምናምን ስትል እግዚአብሔር እየሰማ ነው? አዎ። እንዴ እሺ አንተ ወደ ማርያም ስትጸልይ እግዚአብሔር እየሰማ ነበር። ጸሎቱን ኦልሬዲ ሰምቶታል እግዚአብሔር። ከዛ ደግሞ እንደገና ማርያም ትሄድና ትነግረዋለች። የሰማውን ጸሎት መልሳ ደግማ ትነግረዋለች። ስለዚህ አንዱን ጸሎት ሁለቴ ነው የሚሰማ ማለት ነው። አንድ ወደ ማርያም ስትጸልይ ይሰማሃል። ሁለተኛ ማርያም መታ ደግሞ ስትነግረው ይሰማል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቶች ወይም ቅዱሳኖች ቅድስት ሲገባው ነው ወደ ሌላ የሚሄደው። እሺ ከታች ያላችሁ ታረዱኝ። ሲገባው ነው ወደ ቀየር የሚያጠሽ። እሺ ቀጥል ችግር ሲገባ አይደለም። ቅድስት ድንግል ማርያም ምልጃ ይፈልጋሉ። ላጥ ነው የምትለው ፍሬቻ ማታበራ። እሺ ምን ይፈልጋል? ምልጃ ይፈልጋል። መጀመሪያ ጌታችን አማላጅ ነው ተማላጅ ነው አስማላጅ ነው? መልስልኝ። ምንድን ነው? እሺ እኔ የማምነው አማላጅ ነው ብዬ ነው። አማላጅ ለማን ነው የምታማልደው እንዴ? ታማልደው እኔ? አዎ። ስለ እኔ ጠይቀኝ? ስለ ጌታ ኢየሱስ ነው የጠይቀኝ? አዎ ስለ ጌታ ነው የጠየኩት። ጌታ ኢየሱስ አማላጅ ነው ብዬ ነው የማምነው እኔ። እንዲህ አይነት ፍሪ ዲስከሽን መቼም ተደርጎ ያውቅም እዚህ ቤት። እስኪ ተዝናናበት። እሺ ቤቱን ተዝናናበት። ለማን ነው የሚያማልደው? ከአባቱ ጋር ሊያስታርቀን። ከአባቱ ጋር ሊያስታርቀን። ማነው አባቱ? እሺ ቀጥል። እየጠየኩ ነው። እሺ እየመለስኩ ነው። እግዚአብሔር አብ። እሺ ኢየሱስ እና እግዚአብሔር ይለያያል ነው የምትለው? በአካል አዎ። እንዴት? እስኪ በእናንተ አስተምህሮ። አሁን ደግሞ ወደ ስላሴ ትምህርት እንግባ። ኦኬ በስላሴ ታምናላችሁ? በአንተ አስተምሮ ኢየሱስ እና አብ አንድ ናቸው?
በአንተ አስተምሮ ኢየሱስና አብ ናቸው። አዎ ቅድስት ሥላሴ አንድም ሶስትም ናቸው። በአካል አንድ ሲሆን በመለኮት ሶስት ናቸው። በአካል አንድ ናቸው። በአካል አንድ ሲሆን በመለኮት ሶስት ናቸው። አብ ወልድ መንፈስ ቅዱስ። ለሶስተኛ ጊዜ ሞክር። በአካል አንድ ናቸው። ለሶስተኛ ጊዜ ሞክር። በአካል አንድ ናቸው። አዎ። በመለኮትስ ስንት ናቸው? በመለኮትስ ኖ በመለኮት አወዛግበኛል። አሁን እንደራሱ በመለኮት ኤርሚዬ በመለኮት አንድ ናቸው፣ በአካል ሶስት ናቸው። አወዛግበኛል። አንዴ ዘካርያስ አንዴ ቀርተህ ምን አልከኝ ኤርሚዬ? አላህ አክበር ነው ማለት ያለበት። በመለኮት ማነው በአካል አንድ ናቸው እኮ አለ ነው። አይ ስህተት ነው። ችግር የለም ስህተት ነው ብለን እንያዝልን። ችግር የለም እሺ ወንድማችን። እሺ በአካል ሶስት ናቸው፣ ችግር የለም እሺ ጥሩ። ስለዚህ ሶስት ከሆኑ አንደኛው ወደ አንደኛው ይማልዳል ብለን እናምናለን። ከአብ ጋር ሊያስታርቀን ነው አይደል? እሱ የመጣውም ወደ ምድርም በምድር እያለ ኢየሱስ አማልዶ ነበር። ግልጽ እንዲሆንልክ እንዲቀልል ኢየሱስ በምድር እያለ አማልዶ ነበር። አማልዶ ጸልዮ ነበር እያልከኝ ነው? ምልጃ ማለት ጸሎት ነው ብያለሁ። አዎ ይቅር በላቸው ብሎ ጸልዮልን ያውቃል። አዎ ወደ ሲሳቀል የሚያደርጉትን አያውቁምና ይቅር በላቸው ብሎ። ስለዚህ ወደ ማን ነው የሚያማልደው ተብሎ አይጠየቅማ። ባይሆን አሁን አያማልድም ብለህ ተከራከረኝ እንጂ ቆይ ነው ጌታ ሰማኝ። ዳጊ አንተ ስማኝ፣ ዘካርያስ አንተ ስማኝ። አንዴ ቆይ ባይሆን ጥሩ ጥያቄ ምን መሰለህ? ወደ ማን ነው ተብሎ አይጠይቅም። አማልዶ ስለሚያውቅ ወደ ማን እንዳማለደም አያንተም ቤተክርስቲያን አንተም ስለምታምን ገባህ? ባይሆን ጥያቄ መሆን አለበት። ታዲያ አሁን አይማልድማ ብለህ ተከራከረኝ እንጂ ማልዶ እንደሚያውቅማ እኮ አንተም ቤተክርስቲያን አንተም ታምናለህ። አያ ማልዶ እኮ ያውቃል እኮ። እንደዛ ብሎ የጸለየበት አንድ ነገር ያው ለኛ ለልጆቹ ጸሎትን ልመናን ለማስተማር ነው። እንዴት ሁሉም እኮ ምክንያት አለው። እሱን ምክንያት ደግሞ አንተ ተቀበለዋለህ አይደለ? ስለዚህ በምድር እያለ አማልዶ ያውቃል። ቅድም የጠየቀኝ ጥያቄ እንዲገባህ ብዬ ነው። ወደ ማን ነው ስላልከኝ ነው። ወደ ማን እንደሆነ እኮ አንተም ታውቀዋለህ። ወደ አባቱ እንደሆነ የመጣበትም ዓላማ ከአባቱ ጋር ሊያስታርቀን እንደሆነ የሚያደርጉትን አያውቁምና ይቅር በላቸው ሲል አንድ ስፍራ ላይ በመስቀል በቀራንዮ ያን ሲናገር እያማለደ እንደሆነ ግልጽ ነው። ስለዚህ ሌላ ጊዜ ስትጠይቅ ኢየሱስ አያማልድም ሳይሆን ማለት ያለብህ ኢየሱስ አሁን እንደሚያማልድ መረጃ አሳዩ ነው የሚባለው እንጂ ኢየሱስ ማማልዶ እኮ ያውቃል እኮ። አሁን በጣም ስለተቀጠቋችሁ ራሱ ምድር ላይ ማማለዱ ራሱ ተሳስታችሁ እየረሳችሁት ነው። ራሳችሁ የምትቀበሉትን ነገር ራሱ በፍጹም ኢየሱስ አያማልድ የሚል ነገር ውስጥ ገብታችኋል። ኢየሱስማ ያማልዳል፣ አማልዶ ያውቃል። ባይሆን አሁን ላይ ያለውን ነው ዲስከስ ማድረግ ያለብን። ታዲያ ያን እንጂ አሁን አማለደ እንዴ ነው የሚባለው። ኦርቶዶክሳዊ ጥያቄ ብዙ ጊዜ ይሄ ነው። ለሱም ደግሞ መልስ አለ። ገባህ ዘካርያስ? ቀጥል እስኪ የሰማው። እሺ ስለዚህ የጠየቀኝ ጥያቄ ኢየሱስ አዎ ያማልዳል ነው። ማማለድ ማለት ማስታረቅ ነው። በምድር ላይ እያለ ልክ ነው፣ ይጸልያል፣ ይጠይቃል። አሁን ግን መጸለይ፣ መውደቅ፣ መነሳት ሳይጠበቅበት ከደሙ የተነሳ ከአብ ጋር እንታረቃለን። ደሙ ዛሬም ትኩስ ስለሆነ ኃጢአተኞችን እና ኃጢአትን ስለሚያጠብ ከዛ የተነሳ በደሙ ምልጃን እናገኛለን። በስሙ የሆነ እርቅ አለ ከአብ ጋር። ሌሎች ግን ማማለድ የማይችሉት ጠብታ ደም ላንተ አላፈሰሱም። ማርያምን ጨምሮ በጣም የተወደደችው እናታችንን ጨምሮ ጠብታ ደም ላንተ ያፈሰስ የለም። ኃጢአት ደግሞ የሚጸዳው ደም ሳይፈስ ስርየት የለም ይላል እግዚአብሔር ቃል ሲናገር። ኃጢአት የሚጸዳው ደግሞ በደም ነው። ደም ያለው ደግሞ ወይም ያፈሰሰው ደግሞ ኢየሱስ ብቻ ነው። ስለዚህ ማንም ሰው የምልጃን ጉዳይ ክሌም ማድረግ አይችልም። እኔም እንኳን ማልዳለሁ ካለ የታለ ያፈሰስከው ደም ብለህ መጠየቅ አለብህ። መልአክ ሆኖ ያማልዳል ሲሉ የታለ ያፈሰሰልኝ ደም? መልአክ መጀመሪያ ደም አለው ወይ? ጻድቁ ከሌ ያማልዳሉ ሲልህ የታለ ያፈሰሰው ደም ማለት አለብህ። እያወራው ያለው ስለ የትኛው ምልጃ ነው? ከአብ ጋር ስላለው የማስታረቅ ምልጃ ነው ያወራውልህ እንጂ ስለ ልመና አይደለም። ልመና ከሆነ አዎ እኔ ስላንተ ልለምን እችላለሁ፣ ወደ አንተ ግን አልለምነው ወይም አንተን አልለምነው። ምን አለህና? ምን አቅም አለህና? አንተ ፍጡር ነህ፣ ማርያም ፍጡር ናች፣ መላእክቶች ፍጡር ናቸው። ስለዚህ ፈጣሪያቸው እየሰማኝ ወደ ፍጡር አልጸልይም። ቅድም እኮ አልኩ፣ ወደ ማርያም ስትጸልይ እግዚአብሔር ይሰማል። ዙሪያ ጥምጥም ፈልገህ ካልሆነ በስተቀር የሰማውን ጸሎት መታ ስትነግረው ቅድም ለአንቺ እኮ ሲጸልይ ሰምቼው ነበር እንደማለት እኮ ነው። ገባህ? የሰማውን ጸሎት ሄዳ ለምን ትነግረዋለች? ስለዚህ ወደ ማርያም የማልጸልየው ለምንድን ነው መሰለ? ዞሮ ዞሮ ወደ ማርያምም ስጸልይ እግዚአብሔር ይሰማኛል፣ ቀጥታም ብጸልይ ይሰማኛል።
ዘይነት ዙሪያ ጥምጥም ውስጥ አልገባም። አስታርቂኝ አልላትም። የምታስታርቅበት ደም የላትም እሷ። ገባ? የቤዛነትን ስራ አልሰራችም እሷ። በመስቀል ላይ አልሞተችልኝ። ስለዚህ የሚያስታርቀኝ ማን እንደሆነ አውቃለሁ። አማላጄ አስታራቂ እሱ ነው። ግን መውደቅ መነሳት አይጠበቅበትም። በምድር በስጋ ወራት እንደነበረ መለመን መጠየቅ አያስፈልገውም አሁን ላይ። ለዚህ ነው የሚማልደው ክርስቶስ ኢየሱስ ነው ብሎ ሮሜ ላይ ቃል በቃል የተጻፈው። አይ የሚማልደው ቢልም እኛ አይማልድም ነው የምንለው ካልከኝ እንግዲህ መብቱ ያንተ ነው። ማን ያስታርቃል? ሌላው ደም የለው፣ ሌላው አልሞተ፣ በምን ያስታርቅህ? ስታስበውም ዙሪያ ጥምጥም ፈልገህ ካልሆነ ቆይ ለከሌ ልንገረውና ከሌ ልንገርልኝ ስትል እከሌ ግን እየሰማ ከሆነ ከራስ ጋር ነው ቀልድ ያስከው ማለት ነው። ጥያቄ ካለህ ጨምርልኝ። እኔ አሁንም ኢየሱስ አማላጅ ነው አልከኝ፣ ምላሽ አልሆነልኝም፣ ምንም አልተዋጠልኝም። እሺ አማላጅ የሚለውን ቃል ተዋው። ኢየሱስ ከአብ ጋር ያስታርቃል አያስታርቅም? ኢየሱስ ማለት ከአብ ጋር ወንድሜ ኢየሱስ ከአብ ጋር ያስታርቃል አያስታርቅም? እንዴ ያስታርቃል እንጂ ያስታርቃል። በቃ ስለዚህ ሌላ አስታራቂ ያስፈልጋል። አንተ ፈልገህ ነው ኢየሱስ ቢያስታርቀኝም ብለህ ነው? ቆይ ኢየሱስ ቢያስታርቀኝም ግዴ ለምን ከሌ የሚጨመሩ ነው? አይ ስመኝ አብ ከልጅ ወልድ ከአያንስም አብም ከወልድ አያንስም አይበላለጡም። ይህን ታውቃለህ መቼም። አብ ወልድ መንፈስ ቅዱስ። እሺ ቀጥል። የሰማው ግን ተመልከቱ ከታች ትዕግስቴን መቼም እንዴት ጌታ እንደረዳኝ ያያችሁልኝ። እሺ ቀጥል። አሁን እኔ ሌላ ቦታ ሆኜ ነው እንጂ ማምላክን ሌላ ቦታ ሆኜ መጽሐፍ ቅዱስ አለመያዝ ነው። ምንድን ነው ላውጣለህ? የፈለከው ነገር አለ? የፈለከው ክፍል አለ? ምን እናወጣለህ? አይ ከናንተ የሌለ ከኛ ያለ አለ። እሱና ይለያያል። የናንተ መጽሐፍ ቅዱስ 81 ነው። እስኪ 81 ላይ ምን የሚል ሐሳብ ፈልገህ ነው? አለኝ 81 አለኝ እዚህ ጋር ሃርድ ኮፒውም አለኝ። ምን ፈልገህ ነው 81 ላይ? አሁን ብዙዎችን ማምላክን መጽሐፍ ቅዱስ እና ደግሞ አሁን ያልኩን የድንግል ማርያም አሁን ያን ያክል ስላልተዘጋጀበት አጋጣሚ ገብቼ እንትን ስላልከኝ ነው እንጂ እንደዚህ እናድርግ ወዳጅ፣ ይኸውልህ እንደዚህ እናድርግ። ዘካርያስ ጥምቀት ያድናል ነው እኛ የገባ ነው። ብዙ ሀሳብ ብዙ ጥያቄዎች ነው ያሉ። ችግር የለም። አሁን ላይ እጄ ላይ ያሉትን ጥያቄዎች ጠይቀኝ በጥምቀት ዙሪያ ከፈለክ። ሌላም ነገር ካለ አሁን እጄ ላይ ያለ የምትለውን ጥያቄ አሁን ጠይቅ። ሌሎቹን በኋላ ግን ሲኖር ስትዘጋጅ መጽሐፍ ቅዱስን ስትይዘው ትጠይቀናል። አሁን እጄ ላይ አሁን ብዙ ነገር ነካን። ቅድም የዶኪማስ የሰርግ ቤቱ የመልጃው አልክ፣ ከዛ ማስታረቁ ወልድ ምናምን እኮ ብዙ ጥያቄዎች ውስጥ ስላሉ ሰብሰብ ያለ ነገር እናርግ። በርዕሱ እናውራ ወይ ደግሞ በደንብ እንትን እንዲል ጥምቀት ያድናል ይላል ርዕሱ። እስኪ አንተን ምልከታ ንገረኝና እኔም ደግሞ የምረዳው ልንገር። ጥምቀት ያድናል? አዎ። እሺ ሰው ለመጠመቅ ማመን አለበት? ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ስለዚህ ሰው ለመጠመቅ ማመን አለበት ወይስ ባያምንም ችግር የለው ዝም ብሎ መጠመቅ ይችላል? እንዴ ማመን አለበት እንጂ። ምን ትሰራለታል? ማመኑ ምን ይጠቅመዋል? ምን ይጠቅመዋል ቢያምን? ምን ይጠቅመዋል? እግዚአብሔር ፈጣሪ መሆኑን እየካደ እያላመነ እንዴት እኮ ልክ ነህ። ስለዚህ መካድ ስለሌለበት ማመን አለበት። ግን ለምንድን ነው የሚያምነው? ምን አገኛለሁ ብሎ ነው የሚያምነው? ድህነት አገኛለሁ ብሎ ነው። ያመነ ይድናል እንዴ? አዎ ያመነ የተጠመቀ ይድናል። ኦኬ የተጠመቀስ ይድናል? አዎ ቅድም እኮ ያመነ ይድናል ብለህ ነበረ። ያመነ የተጠመቀ ይድናል። አዎ እምነትህም ያድናል። ኦኬ እምነትህም ያድን ከሆነ እንደገና ለመዳን ነው የምትጠመቀው? የዳነ ለመዳን ነው የሚጠመቀው? የሰው ልጅ ከውሃና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር ቤት ሊገባ አይችልም ይላሉ። ካልመለስክልኝ ልክ ሲገባህ ነው። አሁን አይታችሁ እንደሆነ አይታችኋል። የማይመልስልኝ ከሆነ ገብቶታል የሆነ ነገር ማለት ነው። ጥሩ ነው። ደስ የሚል እንዲገባህ ነው። የተረዳኸው ነገር አለ ማለት ነው። አቮይድ ካደረከው ጥያቄዎቼን የሆነ ነገር ገብቷል ማለት ነው። ችግር የለም።
ከገባህ እኔም ደስ የሚለኝ እንዲገባህ ነው። ገብቶሃል ያልከኝ ምኑን ነው? በማመኑ ዳነ። እንደገና ለመዳን ለምን ይጠመቃል ነው የምልህ። የዳነ ለመዳን ለምን ይጠመቃል ብዬ ስጠይቅህ ወደ ሌላ ሀሳብ ሄድክ። ቅድም ከፈለክ መልሰው ካልፈለክም ሂድ ወደ ሌላ ሀሳብ፣ ችግር የለውም። ይነገርኩህ እኮና የሰው ልጅ ከዋና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር ቤት ሊገባ አይችልም። ለዛም እምነቱም ያድነዋል። ለዛ ደግሞ መጠመቅም አለበት። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለተጠመቀ ተጠምቋል እኮ። ስለዚህ ጥምቀት ያድናል እያልከኝ ነው አይደል? አዎ። ዮሐንስ 3 የሚያወራው ስለ ጥምቀት ነው ብለን እናስብ። እኔ አልስማማም። እሺ ጥምቀት ያድናል አልክ፣ ግን ቅድም እኮ በማመን ዳነ ብለህ ነበር። የዳነው ሰውዬ ለመዳን ለምን ይጠመቃል? የቅድሙ ድነት አልሰራም? በእምነት ያገኘው አልበቃውም ማለት ነው? ከእግዚአብሔር ጋር አላስታረቀውም ሲያምን ማለት ነው? የዘላለም ሕይወት አላገኘም በዮሐንስ 3:18 መሰረት ማለት ነው? አልገባኝም። የዳነ ሰው ለማዳን ለምን ይጠመቃል? ወይ ለመዳን ለምን ይጠመቃል? ደግሞ እኮ እዛ ላይም አይቆምም። የዳነ ለመዳን ይጠመቅና እንደገና ደግሞ ለመዳን ሜሮን ይቀባል። እንደገና ደግሞ ለመዳን ቁርባን ይወስዳል። እንደገና ደግሞ ለመዳን መልካም ስራ ይሰራል። እንደገና ደግሞ ለመዳን ፍትሐት ይደረግለታል። መች ነው የሚድነው የሰውዬ? ወደ ሜሮን፣ ወደ ቁርባን፣ ወደ ቅዱስ ስጋውና ወደ ክቡር ደግሞ አሁን ገባህ። የመዳኑን ፕሮሰስ የነገርኩህ ነው እኮ። አሁን ከጥምቀት ላይ ተነስተን የሚጠመቅበት ምክንያት ከመዳን ጋር የተያዘ ስለሆነ ነው። ከመዳን ሀሳብ አልወጣሁኝም። የሚጠመቀው ለመዳን ከሆነ መጀመሪያ ሲያምን አልዳነም ወይ ነው የምልህ። ወይ ሲያምን አልዳነም ካልከኝ ኦኬ፣ ሲያምን ስላልዳነ የተጠመቀው ለመዳን ነው እላለሁ። ሲያምን ይድናል ካልከኝ የዳነ ለመዳን ለምን ይጠመቃል? የሥላሴ ልጅነትን ያገኛል ትላላችሁ እናንተም እኮ። የሥላሴ ልጅነትን ያገኛል። መልካም። በማመን የማን ልጅነትን ያገኘው? በማመን የማን ልጅነትን ያገኘው? እያወቅህ የምጠይቀኝ እኮ እያወቅህ ነው። በቃ ተግባብተናል ማለት ነው። ስለዚህ ጥምቀት ያድናል ማለት ጥምቀት ያድናል ሲሉህ እምነት ያዳነውን ሰው እንደገና እኮ ልንገርህ አድኖኛል እኮ እምነትም አድነዋል፣ ጥምቀትም አድነዋል አይደል? አድኖኛል። ስለዚህ የተጠመቅከው የዳንከው ሰውዬ እንደገና ለመዳን የተጠመቅከው ማለት ነው። ሁለቴ መዳን አለ እንዴ? ድነት አንድ መስሎ ነበረ። ሁለት ጊዜ መዳን አለ። ወደ እናንተ ሃይማኖት ስመጣ ወደኛ መምጣት ፈለክሽ? ወደኛ ናሽ። ወደ እናንተ ሃይማኖት ስመጣ አይ ከዚህ ጋር እያያዛል ድህነት ከሚለው ጋር። እሺ አንድ ሰው ያው በፕሮቴስታንት ወይም በኢየሱስ አመነ አይለ ሲያምን ይድናል ነው የምትሉት? እኛ ሳይሆን አንተ ምን የምትለው ቃሉም ነው የሚለው። አንተም ብለሃል የምትሉት አትበል። አንተም አትል አስመሰልከው። አንተም ትላለህ። ኧረ አይደለም። ያው አንድ ኢየሱስ ብቻ እንዳለን ታንተበል። ሌላም ኢየሱስ አለ። በሱ አላችሁ እንጂ እኔ አላውቅም። አለ ይመጣል ተብሏል። ምናልባት እሺ ልክ ነው። እሺ ሐሰተኛው መሲህ አለ። እና እሺ ያው ከዛ ጋር እንደርጀ እና ወደ ዳንተ ኢየሱስን ሲያምን ዳና ነው የሚባለው። ኦሬዲ ዳጊ አታውቀውም እንደ ሐሰተኛውን ኢየሱስን? ኤርሚዬ ማን? ዳንግላ ከተማ ውስጥ እኮ ተወልዷል፣ ጎጃም ላይ በኦርቶዶክስ ሃይማኖት። አታውቅም? ይሄን ጭራሽ አንዴ ዘካርያስ አንዴ ቆይ ማርያም ምንድን ነው? አይ ይሄንን ንስሓ መግባት አለብን። አሳዩት። እኔ መኪና እየነዳው ነው። ዳንግላ ላይ የወለደችው ኢየሱስ አለ ተብሎ የተባለው ማለት በኦርቶዶክስ ማለት ነው። ይሄ ሐሜት አይደለም። አሳዩት እና ልጁ አይ ልክ ነው። እሺ ይቀጥልሽ። ልክ ነህ ተብሏል ወንድማችን። የእነሱና የኛ አለ የኛ ከድንግል ማርያም የተወለደው የእነሱ ግን ዳንግላ የሆነች በቃ ከሰል የመሰለች ሴትዮ ነች የወለደችው። እና አሳዩት ቪዲዮ ፕሊስ። መኪና እየነዳ ስለሆነ ቴንክ ዩ። ዳጊ ብዙ ነገር አያውቅም እና ይሄ በጣም የሚገርም ነው። እሺ አሁን የማላውቀውን ተምሬያለሁ። ዘካርያስ እሺ ቀጥል። ያን እያልከኝ ነው? አይ ቆይ ግዴለ ወዲህ ነው አባት። አረ አባባሉ ብዬ ነው እንደ ግልጽ ያደርግልኝ። በኦርቶዶክስ ምናምን ስላለ ኦርቶዶክስ የሚያምነው ዳንግላ የተወለደውን ነው እያለ ነው።
እኔ ቢዚ ነኝ፣ ጨርሻለሁ ስራዬን። ጥቆማ ሰጥቻለሁ። በኦርቶዶክስ እና አይመልስልኝ ብዬ ነው። ኢየሱስ አለ ነካክቶ ማለፍ አይደለም ብዬ ነው። ጥቁሯ ማርያም የወለደችው አለ። ቪዲዮ አሳይቶ ወገኖች፣ እኔ ስራዬን ጨርሻለሁ። በልሽ። ለማንኛውም ወደ ዳጊ ልምጣ አለ። እሺ ያው እየሰማሁ ነው። እንደሚቀጥል ምን ሆኗል? እሺ ቀጥል። ቅድም ወደ እናንተ ሃይማኖት ልምጣ ብዬ ነበር። ድህነት ላይ ነን አይደለ? አዎ፣ እና ወደኛ ሃይማኖት እስኪ። እሺ ኢየሱስ ወደ እናንተ ሃይማኖት ሲመጣ ኦልሬዲ ይድናል ብላችሁ ነው እንትን የምትሉት እናንተ በእናንተ በራሳችሁ ባስተምሩ። እኛ ሳይሆን መጽሐፍ ቅዱስና አንተም እኛም እንደዛ ነው የምናምነው። አንተም እኛም መጽሐፍ ቅዱስም ያመነ ሰው ይድናል ነው የሚለው። እናንተ ስትል አንተም አታምንም ነው የሚመስለው። አይ መለስልኝ ዝም ብለሽ እኮ መለስኩልህ እኮ። እኔም አንተም መጽሐፍ ቅዱስም ያመነ ይድናል ነው የሚለው አልኩህ። ልክ ነው። እናንተ ብቻ አትበል ነው የምልህ። አንተም አለህበት እዚህ ውስጥ። ቀጥልሽ። እሺ ይሁን እና እንግዲያማ ለምንድን ነው ማለት ሀሳብ ከቀየርክ ትችላለህ። ባይዘው ወደ ሀሳብ ከቀየርክ ትችላለህ። እሺ ቀጥል። እሺ ወደ እናንተ ወደ ሃይማኖት ሲገባ ከዳነ እንዴት ነው? ለምንድን ነው እንግዲያማ ይሄ ቅባት ነው ምናምን የምትሉት ነገር እንትን የምትሉት ምን የምንለው ይሄ ቅባት የሚቀባ ምናምን ነገር? ቅባትም ጎጃም ነው ያለው። ጎጃም የቅባት ሃይማኖት ፓትርያርክ ሾመዋል። ቅባትም ጎጃም ነው ያለው አይደለም። አረ ፕሮቴስታንት ጥያቄ እየጠየቀ ያለው ዳጊ። አይ ነው ሃይማኖት ጎጃም ውስጥ አለ። ጎጃም ኢየሱስ አለ። ቅባት ጎጃም ውስጥ አለ። ሁሉ ነገር ነው ያለ ነይ ወይ እሺ ወንድማችን ወደ እናንተ ከመጣ ከዳነን ያልከኝ ወደኛ ሲመጣ ባይዘው ሰው አይደለም። ይሄን ታውቃለህ አይደል? በዚሁ አጋጣሚ ልመልስልህ። አዎ ሰው ወደኛ ሲመጣ አይደለም። እንዴት ማይድ ነው? ሰው ወደ ጴንጤ ስለመጣ አይደለም። ይኸው እየነገርኩህ ነው። እኔ ጌታዬ በህይወት አለው ድምጼንም እየሰማሁ ነው። ሰው ወደ ጴንጤ ስለመጣ አይደለም የሚድ ነው። እሺ ሰው የሚድነው ጌታ ኢየሱስ ክርስቶስን በልቡ ሲያምን በአፉ ሲመሰክር ነው። ሰው ወደ ጴንጤ ስለመጣ ይድናል የሚል ትምህርት የለንም እኛ። ወደ ነፍሱ እረኛና ቤዛ ሲመለስ ነው ሰው የሚድነው። እኛ ደግሞ የሰዎች የነፍስ እረኛም የነፍስ ቤዛም አይደለንም። ስለዚህ ወደኛ ስለመጣ ሰው አይድንም። ይሄኛው ተመልሶልሃል። ቅባት ምናምን ያልከውንም ጠይቀኝና ልመልስልህ። እሺ አመነ። እሺ ዝሮ ሳይመን አይገባም አይደል? ስለዚህ ወዴት ነው የሚገባው ነው ጥያቄው እኮ። ሲያመን ወዴት ነው? ወደ እናንተ ሃይማኖት እኮ ነው። ከእናንተ ሃይማኖት ጋር ነኝ። እኛ ወደኛ እናስገባም። እኛ ማስገቢያም ማስወጫም ይለንም። እኛ ፕሮቴስታንት ላይ አይደለ? ሲያመን ወደኛ የሚገባ ነገር የለም። ምንም ነገር ይሄን አስተካክል መቼ። አንድ ሰው ስላመነ ወደኛ አይገባምም፣ ስላላመነም ከኛ አይወጣም። ሲያመን ወደ እግዚአብሔር መንግስት ይገባል፣ ካላመነ ከእግዚአብሔር መንግስት ይወጣል። እኛ የእግዚአብሔር መንግስት አይደለንም። አሁን ካንተ እንደዚህ የሚል ቃል ሰማሁ። አንድ እንደዚህ የሆነ ላይቭ ላይ ያገኘኋት ልክ እናንተ ነበረች እና እሷ ደግሞ ምንድን ነው ያለች? ያው ካመነ ይገባል ነው ያለች። አሁን ደግሞ አንተ ስላመነ አይገባም። ካመነ ወደ እግዚአብሔር መንግስት ይገባል፣ ወደኛ አይደለም ይገባው ነው የምልህ። እኛ የምናስገባበትም የምናስወጣበትም ነገር የለ። እኛ መንግስት የለንም ወንድሜ። እኛ የመንግስቱ ልጆች ነን። እኛ ራሳችን እኛም ገብተን ነው አስገብተን አይደለም። ስለዚህ እኛ ሰዎች ሲያምኑ ወደ እግዚአብሔር መንግስት ይገባሉ ብለን እናምናለን። እንዴት ፓስተር አይደላችሁ ስል ታማልዱ አይደል? እንዴት ማታስገቡት? አሁን ደግሞ ወደ ሐሳብ ሄድክ። አይደለም ምልጃን የሚያደርጉ ሰዎች አስገቢ አይደሉም። በመጀመሪያ እንደው አሁንም ነካውን ሁሉ ሐሳብ ልመልስልህ ብዬ ነው እንጂ የሚማልድ ሰው ያስገባል ማለት አይደለም። መማለድ ማለት የሚለምን ሰው ስላንተ የሚጸልይ ሰው ይማልዳል፣ ያስገባል፣ ያስወጣል ማለት አይደለም። እኛ አስገቢም ማስወጭም አይደለም። የእግዚአብሔር መንግስት ማለት ፕሮቴስታንት ሃይማኖት አይደለም። ወጥቷል። የወንጌል አማኞች ወደ እግዚአብሔር መንግስት በእምነት የተጨመሩ ሰዎች ያሉበት የእምነት ስብስብ ነው እንጂ የእምነት ህብረት ነው እንጂ ወይም የወንድሞች ህብረት ነው እንጂ አስገቢና አስወጭኛ አይደለንም ማለት ነው። እሺ ወደኛ የሚገባ የለም። አንተም ወደኛ እንድትገባ አላበረታታም። ወደኛ ግቡ ውጡኛ ብለን አናውቅም። እኔም አልገባም እንዴ? አዎ ምልህ የለማ ግቡ ልግባን ብትል ማስገባ የለንም። እኛም እናስገባበት እናስወጣበት የለንም። በሩም ኢየሱስ ነው። እኛም ማስገቢያ ሰዎች አይደለንም።
እኛ ግን ብትመጡ እንቀበላለን። ምክንያቱም እናንተ መንግስት አላችሁ፣ እናንተማ አላችሁ፣ እናውቃለን። ብዙ መንግስት አለ። እኛ የለንም። እኛ መንግስት የለንም። መንግስቱ እግዚአብሔር ነው። እኔ እንጂ እናንተንም አንተ ነው የምትነግረኝ። የእኛን ግን ልንገርህ፣ እኛ የራሳችን መንግስት የለንም። እኛ ወደ ፍቅሩ ልጅ መንግስት የገባ ነው በቤዛነቱ ስራ ገባ፣ በሱ የመስቀል ስራ ገባን እንጂ ሰውን የምናስገባበት የራሳችን የምንለው መንግስት የለንም። መንግስቱ የእግዚአብሔር መንግስት ነው። ገብቶሃል አይደል? አስገቢ ማስወጪም አይደለንም። እኛ ፓስተር ያልከውን ቅድም አያስገባም አያስወጣም። አንድ ነገር ተረዳው። ፓስተሮች ትለያያላችሁ መሰለኝ። እያንዳንዳችሁ የምታስተምሩት ትምህርት የተለያየ ነው። ኦልሬዲ ሰረዳ እሺ። አሁን ደግሞ ወደዚህኛው ሄድክ አይደለም? በጣም ጥሩ። አንተ እኛ እናስገባም መንግስት አይደለንም ማለት ሌሎች ሲያስተምሩ የምሰማው ደግሞ ሌሎች እንደዚህ በቲክቶክ ምናምን ላይ የማየው ኑ እንቀበላችኋለን ምናምን እያሉ በቃ ወደዛ ነገር እንድትመጣ ነው የሚገፋው። አንተ ደግሞ እኛ እንቀበልም መንግስት አይደለንም ትለኛለህ። ስለዚህ እኔ ከመጣህ ለምን አልቀበልም? አስገቢና ሶጭ አይደለሁኝም እንጂ ወንድሞቼንማ እቀበላለሁኝ እኮ በደሞ የተዋጁትንማ አልገፋም እኮ እኔ አልገፋም። ወንድም የሚገፉ ካሉ አላውቅም። እኔ አላስገባህም መንግስት ስላልኩ፣ የገቡትን ግን ወንድሞቼ ብዬ ጠራቸዋለሁ። ወንድምነታቸውን እቀበላለሁ። ገባ? እንደ ወንድም እቀበላቸዋለሁ። አልክድም። ገባ? ወደ እግዚአብሔር መንግስት መጣ አንተ ወንድም አይደለም አልላቸው። ስለዚህ እኔ ባላስገባቸውም ገባ? ደም እኔ ባላፈስላቸውም እኔ ባልሞትላቸውም የሞተላቸው ግን ወንድሜ ሲያረጋቸው ወንድሜ አይደላችሁም አልላቸው፣ አልቀበላችሁም አልላቸው። ገባ አይደል? ሌላው ደግሞ ሌሎች ስለተናገሩት ነገር እዛው ሄደህ ጠይቃቸዋለህ የሰማህበት ቤት። ገባ? የኔ ከተስማማህ እንደ እግዚአብሔር ቃል ነው ካልክ የኔን ትቀበላለህ። የነሱ ነበር ትክክል ያንተ ተሳስቷል ካልክ ደግሞ የነሱን ተቀበል። አሁን እነከሌ እንዲህ ብለዋል በተለይ እኔ ምንም ሰጠ መልስ የለም። እነከሌ ራሱ ማን እንደሆነ አላውቅም፣ የት እንደሰማህ አላውቅም። ምናልባት ትክክለኛ ነገር ተናግረው አንተ አልተረዳቸው ይሆናል፣ አላውቅም። ስለዚህ እኔ የምነግርህ የጠየቀኝን በቅንነት የተተረማመሰ ጥያቄ ነው የምትጠይቀኝ። ማትነካው ጉድ የለም ግን ሁሉንም ነገር አድሬስ እያደረኩልህ ያለሁት የኔን መረዳት የነገርኩህ ነው። ስለዚህ አሁን እዚህ ጋር ያገኘውን ሰውዬ ጠይቅ። አይ እናንተ ቸርች ቅድም ቅባት ምናምን ብለህ ነበረ። ላስታውስህ የራስን ጥያቄ ስለረሳው ምን ነበር መጠየቅ ፈለግከው? እስቲ ቅባት ምናምን አንተ አሁን በእኛ ስለገባ አይድንም አልከኝ እንጂ በዛ ጋር ደግሞ ሌላ ሃይማኖት እንዳንተ ፕሮቴስታንት ነው ከሚሉት ሌላው ላይ ደግሞ ይድናል ብለው ነገር ግን ቅባት የሚያፈሱት ነገር አለ አይደለ? እና እዛን ላይ ያ ነገር ቅባቱ ለድህነት አይደለ? ለድህነት ነው ብላችሁ ነው መሰለኝ የምታደርጉት እናንተ። እኔ አላውቅም እንግዲህ እኔም ፐርሰናሊ ማታቀኝም ቅባት ሳፈስም አይተኝ ስለማታውቅ ያው የምታረገው ብለህ ወይ የምታረጉት ብለህ አትጠይቀኝ። እኔና ከኔ ጋር ያሉ ሰዎች ለድህነት ቅባት አያፈሱ እኮ። መልስ ልስጥህ ወዳጅ። እኔና አሁን እዚህ ከኔ ጋር የምታያቸው ወንድሞች እህቶች ለድህነት ብለው ቅባት የሚያፈሱ ወንድሞች አይደሉም። እውነት ነው መጽሐፍ ቅዱስ በያዕቆብ ላይ እንደሚናገር ማንም የታመመ ቢኖር ቤተክርስቲያን በዘይት እንዲጸልዩለት ይናገራል እግዚአብሔር ቃል እንጂ ለድህነት ማለት ለመንፈሳዊ ወይም ለነፍስ ድህነት የሚፈስ ዘይት የለም። ዘይት ለነፍስ ድህነት ብለው የሚሸጡ የሚቀቡ ካሉ እነሱ ወንበዴዎች ናቸው፣ ሌቦች ናቸው፣ ሐሰተኞች ናቸው። አምልጥ፣ ሩጥ፣ ራስን አትርፍ፣ ኪስህንም አትርፍ። እሺ ጎሃ አውጥተው የልዑል እግዚአብሔር ስጋና ደም ነው። ያው ነው ፈሳሽ በፈሳሽ ነው የቀየርከው። ውሃ የሚያርገው ዘይት የሚያርገው አጥሚት የሚያርገው ጁስ የሚያርገው ደሙ ነው ብለው ሰጠዋል። የኔ ጌታ እየሰማኸኝ ነው? የፈሳሹ አይነት ስለተቀየረ ማዳን ይጀምራል ማለት አይደለም። በወፍራሙም በቀጠንም የሚያርጉት በዘይት የሚያርጉት የሚያድን ዘይት የሚያድን ውሃ የሚያድን ጁስ የለም። አሁን እየነገርኩ ነው። የሚያድነው ጌታ ኢየሱስ ክርስቶስ ብቻ ነው። እንደዛ ብለው የሚያደርጉ ሰዎች ካሉ ሌቦች፣ ወንበዴዎች፣ ዘራፊዎች ናቸው። በሸጡልህም በነፃ ሰጡህም ያው ነው። ከነሱ አምልጥ ነው እንደናንተ አማኝነን ይላል። እኔ እነሱ ስለሚሉት እኮ አያገባኝም ወዳጅ። እነሱ ብዙ ሌሎች ኢየሱስም ገና ብለው ሊመጡ ይችላሉ እኮ። ቅድም እየነገረ ነበር ኤርሚ አይደለም አማኝ ነኝ ኢየሱስም ነኝ ሊሉ ይችላሉ። እኔ እኮ የሚያገባኝ የለም። እኔ የምመልስልህ ስለተጻፈው የእግዚአብሔር ቃል ሐዋርያቶች ስላስተማሩን ስለ ቅዱሱ የእግዚአብሔር ቃል ነው መነግርህ እንጂ ነከሌ ያሉትን እዚህ ጋር ሪፊት ላደርግ አይደለም የመጣሁት። ስለዚህ አንተ የምነግርህ ነገር እንደ እግዚአብሔር ቃል ሆኖ ካገኘው ተቀበል፣ ነፍስህንም ኪስህንም አድድ። ዘይት ወደ ድነት አያመጣም። ይኸው ጨርሻለሁ። እሺ ሌላ አለ ስለኛ የምትጠይቀን?
እሺ ለማንኛውም ሌላ ጊዜ ተዘጋጅቼ አገኛቸዋለሁ። ለማንኛውም ትኖራላችሁ ሁሌ? እኛው ጌታ እስከፈቀደ ድረስ እንኖራለን። ካልመጣ ጌታ ማለት ነው። ወይኛ ካልሄድን እንወዳለን። ወንድማችን ተባረክልን። በዚህ መልኩ እንኳን ያስተናገድነው ሰው የለም። ስለዚህ ግን ጥያቄዎችን በደምብ ጽፈህ ተዘጋጅተህ ብትመጣ አሁን ስላተዘጋጀን ችግር የለም። ገብቶኛል። ኖ ችግር ለማንኛውም ተዘጋጅቼ በደንብ እንትን ብዬ እንትን እላለሁ። እሺ እኔ ጌታ ተባረክልኝ፣ አትጥፋ። እሺ ስለነበረን ቆይታ የአምላካችን የልዑል እግዚአብሔር ስሙ የተከበረና የተመሰገነ ይሁን። እና ልጁን ጠርተህ እናቱን ማረሳት እናቱ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሙ የተከበረና የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሰላም ደሩልኝ። እሺ ሰላሙን ወንድማችን ተባረክ። ስላልተዘጋጀ ነው። ሌላ ጊዜ ጥያቄዎቹን ሰብሰብ አድርጎ ይመጣል። ተባረኩ። ቤካዬ እኔም ወደ ጉዳይ ወላዲቴ ምንከ ምናምን ብለው አመልክክ አደረገው። አመለካከት ምንድን ነው እሱ? ብዙ ጥያቄ አለ። በቃ በደምብ ጽፎት ቢመጣ አሪፍ ነው። የሚገርም ትዕግስት ነው። እግዚአብሔር ይባርክ። ወንጌላዊ አንተ ነው። ይባርክ። አሜን አሜን። ተባረክልኝ። ያው እንግዲህ ምን ታደርገዋለህ አይደል? ያው አንተ የበለጠ ታውቀዋለህ። የግድ ነው ወንጌልን ለመስበክ ስንል ግድ ነው። ጌታ ይባርካችሁ። ተባረኩ። በቃ ሰላሙን ወንድሞቼ ከታች ያላችሁ ተባረኩላችሁ። እግዚአብሔር አምላክ አብዝቶ ይባርካችሁ። ወንጌላይም ሳትወራግ እኛም ደግሞ በቃ እኛ ጋር ኦልሞስት ሚድናይት አልፈዋል ምናምን ነገርና በቃ ጌታ ቢፈቅድ ደግሞ እንገናኛለን። ተባረኩ። እግዚአብሔር አምላክ አብዝቶ ይባርካችሁ። ተባረኩ። ኮፕሊንግ ማድረግ አብራችሁ የነበራችሁ ሁላችሁ እግዚአብሔር አምላክ ከማያልቀው በረከት በልጁ በኢየሱስ ይባርካችሁ። ወዳችኋለሁ። መቼስ ከብሎክ ፍታ ተብያለሁ። እንግዲህ ወንድሞች አዘውኛል። ጌታ ይፈቅድ ነገ ስከፍት ምናልባት ሁሉንም ከብሎክ እንፈታቸዋለን። ግን ማንፈታቸው ሰዎች አሉ። በተለይ ማንፈታቸው ሰዎች አሉ። ሌሎችን ግን እንፈታለን። በተቻለ መጠን እንፈታለን ማለት ነው። ተባረኩ። ወዳችኋለሁ።